በጣም ስለሌለ ልታሳይኝ እኮ ነው ማትሽው። ምክንያትሽ እሱ ነው፣ ሌላ አይደለም። ቢኖር ኖሮ ታሳይኛለሽ። ያለን ነገር መቼስ አላሳይህም ብለሽ አትከራከሪኝም። ላለማሳየት እየታገልሽና ምክንያት የምትፈጥሪው ስለሌለ እኮ ነው። ግልጽ የሆነ እናንተ የምታስተምሩትን ይሄንን ወደ ማርያም የምታደርጉትን ጸሎት ሊያስረዳ የሚችል አንድ የመጽሐፍ ቅዱስ ማስረጃ የለም። እሺ አንድ ልጨምርልህ። የሐዋርያት ሥራ ምዕራፍ 8 እሺ የሐዋርያት ሥራ ምዕራፍ 8 እዚህ ጋር አንድ ሐሳብ ለመስጠት ክርስትና በአንድምታ ላይ የተመሰረተ ነው አለች። አዎ መጽሐፍ ቅዱስ አለን። መጽሐፍ ቅዱስን ለመረዳት ዝም ብለህ አንብበህ ወይ አንዴ ችግር የለም። በአንድምታ ላይ ነው የተመሰረተው አለች። አንድምታው የሚመጣው እኮ ኃይለ ቃሉ ባለበት ነው። ኃይለ ቃሉ በሌለበት አንድምታ የለም። አንድምታ ተርጓሚ ነው። መጽሐፍ ቅዱስ ንባብ ይገላል፣ ትርጉም ግን ያድናል። አይልም። እንደዛ የሚል ቃል የለም መጽሐፍ ቅዱስ ውስጥ። እሱ የሐዋርያቱን አንዴ ታወጣዋለህ። ቆይ አንዴ አቋርጠሽ ተረጋ በይና እንሄዳለን። ከዛ ዲቤት ፎርማል ዲቤት አይደለም የያዛችሁት፣ ውይይት አይደል? እኛ ማሰባችንን በየመካከል እንስጥ። አየሽ፣ ፊደል ይገላል፣ ትርጓሚ ያድናል። እሱ የኦርቶዶክስ ንግግር እንጂ የመጽሐፍ ቅዱስ ትምህርት አይደለም እህትዬ። የእግዚአብሔር ቃል እንደዛ አይልም። አሳይም ብዬ ብልሽ ጥቅሱን አታመጪው። መሆን ያልሽውን ቃል በቃል እንደዛ የተጻፈ ማለት ነው። ምንድን ያልሽው በአንድምታ ላይ የተመሰረተ ነው አልሽ። ትርጓሜ አንድምታ ትርጓሜ ነው እስከማውቀው ድረስ ማለት ነው። እና ኃይለ ቃሉ በሌለበት ትርጓሜ አይሰራም። ኃይለ ቃሉ ግን ትርጉም አለው አይደል? ኃይለ ቃሉ በሌለበት ትርጓሜ አይሰራም። አሁን ኃይለ ቃሉን አምጪ ብሎ ሲልሽ ወደ ማርያም ጸልዩ ብሎ ያለበት የመጽሐፍ ቅዱስ ክፍል የተጻፈ አለ ወይ? ኃይለ ቃሉ የተጻፈ አለ ወይ ብሎ ሲልሽ አይ በአንድምታ ላይ የተመሰረተ ነው ትርጓሜ ያልሽ። ምን ማለት ነው? ቃሉ የለም በአንቺ ንግግር ማለት ነው። ኃይለ ቃሉ የተጻፈው የለም የትኛው መጽሐፍ ቅዱስ ክፍል ላይ? ከብሉይም ከአዲስ ኪዳንም ከወንጌላትም ማለት ነው። ከ27 ቅዱሳት መጽሐፍት ከአዲስ ኪዳን እሱ ላይ የለም። ግን አንድምታው አለ ነው የምትይው። እኔ ደግሞ እያልኩሽ ያለው አንድ ነገር ልንገር። ፊደል የሁለተኛ ቆሮንቶስ ቁጥር 3:6 ላይ ነው ባይዘው የተጻፈው። ምን ይላል? ፊደል ይገድልና መንፈስ ግን ሕይወትን ይሰጣል። አየሽ፣ አንቺ ግን ያልሽው ምንድነው? ፊደል ይገድላል፣ ትርጓሜ ሕይወትን ይሰጣል። መንፈስን ግን ማለት ቃል አውጥቼ ስላላልኩልህ ነው እንጂ የለም እኮ አልኩሽ። እኔ እሱ ጠፍቶኝ አይደለም፣ ጥቅሱ ጠፍቶኝ አይደለም አልካ አንተ። እኔ ጥቅሱ ጠፍቶ ይኸው የለም እኮ አላመጣሽም። ፊደል ይገድላል ትርጓሜ ያድናል ብለሻል። ትርጓሜ የሚል የለም፣ መንፈስ ነው ብሎ የሚል መንፈስ ነው። ለዚህ ነው እናንተ ጋር በእግዚአብሔር ቃል ላይ አጣሞ መናገር፣ ማምታታት፣ የማይለውን ይላል የሚለውን አይልም። የኦርቶዶክሳውያን ጠባይ ነው። አውቃለሁ። ይኸው አላመጣሽም እኮ ፊደል ይገድላል ትርጓሜ ያድናል ብሎ መጽሐፍ ቅዱስ የሚለው ፊደል ይገድላልና ሕይወትን ይሰጣል። እሱን አይደለም የጠየኩሽ። ትርጓሜ ያድናል ብለሽ ያልሽውን ከየት ነው ያመጣሽው? መንፈስ ብሎ በሚለው ቦታ ላይ ትርጓሜን ከየት ነው ያስገባሽው? ባይ ዘ ወይ ከየት ነው ያስገባሽው? ትርጓሜ የመጽሐፍ ቅዱስ እህትዬ መንፈስ ብሎ የሚለውን ተተሽ እየሰማሽኝ መንፈስ አየሽ፣ ፊደል ይገላል መንፈስ ግን ሕይወትን ይሰጣል ነው አይደል ብሎ የሚለው ቃሉ። በቃ አንቺ ትርጓሜ ብሎ የሚለውን ከየት አመጣሽ? አንተ መንፈስ ማለት ለአንተ ምንድነው እንዴ? ከየት አመጣሽ? እግዚአብሔር ቃል መንፈስ ይሰራልሃል። እህትዬ መንፈስ ብሎ የሚለው የእግዚአብሔር ቃል ቀጥታ እየተናገረ አንቺ መንፈስ ብሎ የሚለውን ትርጓሜ ብለሽ ለምንድን ያጣምሽ? እኔ ጥያቄ አለኝ። መልሽልኝ፣ የጠየኩሽን መልሽልኝ። አንተ ትርጓሜ ከየት አመጣሽው? ትርጓሜ የሚለውን ነው ብዬሽ የምልሽ። ትርጓሜ የሚለውን ከየት አመጣሽው? ዜሮ። በቃ የእግዚአብሔር ቃል ይኸውልሽ፣ የእግዚአብሔር ቃል ላይ የማይለውን ዝም ብሎ ማንም ደብተራ ሲያወራ የሰማሽውን ተቀብለሻት ነው። የእግዚአብሔር ቃል ለአዳምጥ ከፈልግ በትክክል አውራ እኮ አድምጪ። አለበዛ መደማመጥ አንችልም እኮ የመጣህበት አንተ ካውንተር አታክ ላይ ነህ። አም ሶሪ እኔ ካውንተር አታክ አይደለም። የአምላኬን ቃል ሁለቴ ደብተራ ምናምን አትበል። ስለኔ ሃይማኖት አንተ ደብተራ ማለት አትፈቅድልኝ። እንደማመጥ የአምላኬን ቃል አድምጭኝ። ይኸውልሽ የአምላኬን ቃል እዚሁ ቁጭ ብለሽ ሁለት ጊዜ ስትሞነጫጭሩ ያየሁሽኝ። አንደኛ ዘፍጥረት ላይ ለአንተ መጥቼ ማስረዳት አይጠበቅብኝም። እንደማመጥ መተሽ እኮ እያስረዳሽ ተናደሽ ነው።
አይ አባባል ልክ አይደለም። ሁለት ደቂቃ ሰጥሻለሁ አውሪ። ከዛ በኋላ I don't want to talk to you actually ዳኒ ካንተ ጋር ሚዩት አድርግሽ ነው ከዳኒ ጋር እያወራን ነበር። ዋይ ዲድ ዩ ሚዩት አድርጊ። እኔ ሚዩት አድርጌሻለሁ። በቃ ከሱ ጋር ታወሪያለሽ። ሚዩት አድርጌሻለሁ። ስጨርስ ከሱ ጋር ታወሪያለሽ። ዘፍጥረትን ጠቀሰች። የአምላክ የእግዚአብሔር ቃል የማይለውን ይላል ብላ ተዋሻለች። ሁለተኛ አሁንም ደግሞ ፊደል ይገላል ትርጓሜ ያድናል ብሎ አለ አለች። ይሄ የደብተራ ሆነ እንጂ የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚናገረው ፊደል ይገራል፣ መንፈስ ግን ሕይወትን ይሰጣል ነው ብሎ የሚል መንፈስ ብሎ የሚለውን ትርጓሜ ብሎ ያጣመሙት ደብተራዎቹ ናቸው እንጂ በሐዋርያው እንደጻፈው እንደዛ ነው ቀጥታ የምትናገር ይሁ ማለት ነው። ስለዚህ ሁለት ጊዜ ስትነጥቢ ነው። ሁለት ጊዜ መንጠብ ይባላል በኦርቶዶክስ። ሁለት ጊዜ ስትስቺ፣ ሁለት ጊዜ ቃሉ የማይለውን ይላል የማይለውን አይልም ስትይ በመካከል የገባት ማለት ነው እንጂ ከዳኒ ጋር ተነጋገሪ የግድ ከኔ ጋር ተነጋገሪ እያልኩሽ አይደለም። አሁንም በእግዚአብሔር ቃል ላይ የምትስቺ ከሆነ አስቆምሽና መሀል ጣልቃ ገባለሁ ማረም ስላለብኝ ማለት ነው። ለተጻፈው ቃል ታማኝ ሁኚ። የዘፍጥረትም ላይ ታማኝ አልሆንሽም፣ የአሁኑም ላይ ታማኝ አልሆንሽም። ስለዚህ እኛ ዳኒም እንደዚህ ታማኝ ካልሆነ በመሀል ገብቻ አስቆመዋለሁ። ከየት ነው ያመጣው ነው ብዬ የምለው። ከነገራችሁን እዚህ ቁጭ ብሎ የተሰበሰበው ህዝብ የእናንተን ወሬ ሊያወራ ሳይሆን የእናንተን ወሬ ሊሰማ ሳይሆን እንደ እግዚአብሔር ቃል የነገራችሁንን ልንሰማ ነው። እኛም ካወራን እንደ እግዚአብሔር ቃል ማንም የተጻፈው ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብሎ ካለ እንደ እግዚአብሔር ቃል አለቅ። ቴንኪው። ቀጥሎ ወንድምነት። እሺ ተቀብለና ኮመንትን ሌላ ማስረጃ ዳኒ የነበር ነው ወደ ፍጡር መጸለይ የሚለው ላይ ነው አይደል? እግዚአብሔር ማስረጃ እኮ ወደ ፍጡር ለመጸለይ ለሚለው የሐዋርያት ሥራ ምዕራፍ 8 እሺ የሐዋርያት ሥራ ምዕራፍ 8 ቁጥር 20 ዋናውን ነው የምነግርህ። አለበዛ ረጅም ነው የምታነበው ከሆነ አንብ። እሺ ቁጥር 11 እስከ 25 እሺ ምንድነው ሐሳብሽ? እኮ ስናነበው ወደ ፍጡር መጸለይ አለ ወይ አለ? እዚህ ላይ ወደ ፍጡር መጸለይ ሰው አለ አለ። እሺ ለሐዋርያቶቹ እሺ እሺ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። ቀጥል እስከ 25 ነው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ እንኳን ላይ ገና አልወረደም ነበር። በዚያም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ስልጣንን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህም ነገር እድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ። ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራ መርዝና በአመፅ እስራት እንዳለህ አይሃለሁና። ሲሞስም መልሶ ካላችሁኝ አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩ በቃ እዚህ ድረስ ነው። እንግዲህ ካላችሁ አለ የመጨረሻው ፓርት ስታነበው ካላችሁት ሁሉ ምንም እንዳይደርስብኝ እናንተ ወደ እግዚአብሔር ለምኑልኝ አለ። ሐዋርያትን ማለት ነው። ወደ እነሱ ነው ሊጸልዩታል እንዴ? ለምኑልኝ አለ። ወደ እግዚአብሔር ለምኑልኝ አለ። እነሱ ወደሱ እየጸለዩ ነበር እያልሽኝ ያለሽው ከሱ ጋር አይደለም? ወይት ልስን አነበብኳ ታሪኩን። አሁን እሱ መንፈስ ቅዱስን በገንዘብ መግዛት ከተነበበ በኋላ ስትጠየቂ የመመለስ ግዴታ አለብሽ። ላመጣሽው ጥቅስ እየነገርኩህ ነው እኮ አቮይድ ለማድረግ አትሞክሪ። ስትጠየቂ ማለት ቆይ አንዴ እንደማመጣታል ማለት የሆነ ጥቅስ ስላመጣሽ ልናምንሽ አንችልም። እዛ ጥቅስ ያመጣሽው ጥቅስ ላይ መጠየቅ አለብሽ። ከዛ እሱን ስታስረጅን ነው ያመጣሽው ጥቅስ ስለምናወራው ጉዳይ ትክክል መሆኑን የምናየው ማለት ነው። እና የሆነ ጥቅስ አምጥቻለሁና እመኑኝ አይነት ስሜት እንደዚህ አይነት ጌም አትጫወሽ። ላመጣሽው ጥያቄ ትጠየቂያለሽ ማለት ነው። እዚህ ክፍል ላይ ማመን አለማመን የአንድ ሰው ምርጫ ነው አይደል? የመቀበል እንደሱ ዲስከሽን ነው። አሁን አንተ ለምሳሌ ስታወራ ማለት ነው እሱ ስብከት ሲሆን ነው፣ እሱ እናንተ ቤት ሲሆን ነው። አሁን ስታመጪው ጥቅስ ላመጣሽው ጥያቄ ትጠየቂያለሽ። አትጠይቁኝ ማለት አትችይም። አልጠየቅኩም እኮ ጥያቄ ይኸው እየጠየቅኩሽ ነው። ወደ እነሱ ጸልየዋል ወይ? እስቲ ጥያቄ ስማው ራስህ ምንድን ነው ያልከው?
ወደ እነሱ ጸልየዋል ወይ? እሱ ለእነሱ ጸልዩልኝ ብሎ አላቸው። ጸልዩልኝ፣ ወደ እግዚአብሔር ጸልዩልኝ አላቸው። ንግግር አይደል እሱ እያደረገ ኦኬ። የተለያዩ ቦታ ነበሩ ብለን እንላለን ነው እኮ አሁን አላማው። ይሄ ጸሎት ነው። ባይ ዘ ወይ የምትጠይቀው ነገር የምትለምነው ነገር ሁሉ ጸሎት ነው። ባይ ዘ ወይ አባታችን ነው ብቻ አይደለም። ለምሳሌ ጸሎት ለምሳሌ አዎ፣ እሱን አሁን እንረዳ። ይሄው እንደሆነ ጸሎት እንደሆነ ነው። ይኸውልህ ጸሎት ምንድን ነው? ጥፋት አጥፍቻለሁ ማረኝ። እሺ አልደረብ ልክ ብለሃል። ጸሎት ነው እየጠየቅን ያለን። እዚህ ክፍል ላይ ሁለቱ ምን እያደረጉ ነው ያሉት? ፓርቲዎች እያወሩ እየተነጋገሩ ነው ያሉት። አረ እሺ፣ አረ ሁለቱ ፓርቲዎች ምን እያደረጉ ነው ያሉት? እየተነጋገሩ ነው ያሉት። እሺ ኦኬ። ከዛ ንስሐ ግባ አሉት። ምናልባት እግዚአብሔር የልብን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት። ወደ ማን? ወደ እግዚአብሔር። ወደ እግዚአብሔር ጸልይ፣ ጠይቀው እግዚአብሔርን አሉት። አለቀ። ከዛስ አይ እናንተ ለምኑልኝ አይደል ያለው። ሲሞስም መልሶ ካላችሁ አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ ያላቸው ምን ማለት ነው? እሱን ዲፋይን አድርገው። ኦኬ አንዴ ስሚ። ኦኬ አሁን የሚለመነው ማን ነው? ወደ እግዚአብሔር ለምኑልኝ ያላቸው። እሺ ኦኬ ወደ ማን? ወደ እግዚአብሔር። እነሱን አይደለም የለመነው እታለም። ጸሎትን ወደ እነሱ አይደለም የቀረበው። ገና ጸሎት የቀረበ ጉዳይ የለም። አሁን በሁለቱ አካላቶች ምን እያደረጉ ነው ያሉት? ለምን እንደምትደረቢ አልገባኝ። ማለት ስሜታዊ ሸረጋዊና አድምጪ። ስሜታዊ አይደለም ግን አይደለም ስላልክ እሺ በቃ አሁን አንቺ አሳይኝ። እሺ ጸሎቱን አሳይኝ። ወደ ማን ነው የጸለየው? ማን ነው የጸለየው? ጸሎት መጀመሪያ ሌትስ ዲፋይን ጸሎት። እንደዛ ከሆነ ዳኒ ጸሎት ማለት እሺ ዲፋይን አድርጊው። እሺ ጸሎት ማለት ምን ማለት ነው? ችግር ገጥሞኛል፣ ከችግር ያውጣኝ፣ በረከት ደርሶልኛል፣ አመሰግናለሁ ብዬ በተለያየ መንገድ እግዚአብሔር ጋር ቀርባለሁ። ዳትስ ጸሎት። የዚህ ሰው ጸሎት ምንድነው? ማጋ የምታቀርቢው አንዴ ወደ እግዚአብሔር ወደ ፍቅር የምታደርጊው ልመና ጸሎት መሆኑን አሳይኝ። ቴንክ ዩ ልመጣልህ አይደል? ስለዚህ ወደ እግዚአብሔር በሚጸለው ይሄ ሰውዬ በራሱ ጸሎት በራሱ ጥፋት ስለተማ ነይ አሁን ለጠየኩሽ ጥያቄ መልስ እታል አውሪ ብለኸኝ፣ እሺ ከእንደገና እየነገርኩ ነው እንድመልስልህ ፍቀድልኛ። ወደ ዲፋይን እንድናድርገው እኮ አልሽኝ። ስትቀበይኝ ከኔ ዲፋይን እንድታደርጊ ተቀበልሽ ማለት እነሱን ለምኑልኝ ብሎ ጠየቃችሁ እታለም። እንደሱማ እንዴት እንሄዳለን እታለም? ዲፋይን እንድናድርገው ብለሽ ነው የተነሳሽ። ወዴት ነው የምትሸሹ? አሁን ዲፋይን ለማድረግ ጸሎትን አሁን አንሺውና ጸሎት ማለት ከፍጡር ጋር የሚደረግ ንግግር ነው የሚል ማስረጃ ስጪ። እንደዛ ከሆነማ ታዲያ በጴንጤ ቤተክርስቲያን ለምንድን ነው አንድ ምዕመን ፓስተሩ የሚጸልየው? አሁን የትም መሸሽ የለም። አሁን ዲፋይን ላድርገው ብለሽ ነው የተቀበልሽው። ለምንድን ነው ፓስተሩ ለምዕመኑ የሚጸልየው? ውስጥ አትደበቂም፣ ካህን አትደበቂም። አሁን በመረጃ ነው የምናወራው። ባዳኒ አም ሶሪ፣ ይሄ አሁን ሜቶዱ አይሰራም። እኔ አም ሂር ካንተ ጋር ቁጭ ብዬ እኮ እዚሁ ነሽ ያለሽው። አሁን መረጃ ነው የጠየኩሽ። እኔ መረጃ ስጠይቅሽ ማለቃቀስ የለብሽም እታለም። አሁን ጸሎት ማለት ወደ ፍጡር የሚቀርብ ልመና ነው የሚል ማስረጃ እስቲ። ማን አለ? ለፍጡር የሚቀርብ ልመና ነው ማን አለ? አማልዱን እንላለን። እሱ ራሱ ሐዋርያቶቹን ለምኑልኝ አላቸው እኮ። እሱ ጸሎት መባሉን አሳይኝ። እሱ ጸሎት መባሉን አሳይኝ። አሁን ምን መሰለ ችግሩ? አንተ እኔ አሁን ሌላ ችግር ማስረጃ ነው የጠየኩት እታለም። እኔ አሁን የአንቺን ኤክስፕሌን ሳይሆን ማስረጃ ካለሽ ልቀበልሽ፣ ከሌለሽ ግን አልፈሽ። አንተ ደግሞ የለም የሚል አሳየኝ። እንደዛ እኔ አለ ያልኩትን እያሳየው ነው። አንተ ደግሞ የለም ቅድም ዲፋይንድ ላድርገው ብለሽ የተነሳሽነበትን ሐሳብ ከሌለሽ እንቀጥላለን። የለሽም ዳኒ፣ አንድ አስተያየት ስጠኝ። የለሽም። ይሄ ሰውዬ ለምኑልኝ አላቸው አላላቸው? አለሽ ወይስ የለሽም? ዲፊኒሽኑ እታለም ዳኒ መልስልኛ በእናትህ። ዴፊኒሽኑ አለሽ ወይ? እየጠበቅኩሽ ነው ያለው እታለም። እኔ እዛው ጋር ቅድም የተነሳንበት ቦታ ነው። ዲፊኒሽኑ አለሽ ወይስ የለሽም? ታማልዳለሽ አታማልድም ነው? ታማልዳለሽ። ዲፊኒሽኑ አለሽ ወይስ የለሽም? ሆልድ ኦን። ለሐዋርያት ለምኑልኝ አላቸው። 10 ቦታ ላይ አንረግጥም እታለም። አሁን ቅድም በመሃል ላይ ዲፋይንድ ላድርገው ነው ያልሽን። ዲፋይንድ ስታደርጊው ወደ ፍጡር የተደረገ ልመና ጸሎት ተብሎ የተፈታበትን አንድ መዝገበ ቃላት ስጪ። ይኸው ለምኑልኝ አላቸው። አሁን ያነበብነው እታለም ጸሎትን ዲፋይንድ ላድርግ እኮ ነው እያልሽ ያለሽው። ምን ሆነሽ ነው?
ቆይ አንተ this is what you do መሐላ አንድ ቃል ስታገኝ እሱን ማበተን ትፈልጋለህ። ዋናው ዓላማችን እመቤታችን ታማልዳለች አታማልድም? ታማልዳለች። ለምን እንኳን አይደለችም እሷ የአምላክ እናት። እንደዚህ አናወራ ማለት አለ። አሁን ስለዚህ የለኝም ብለህ ነው ከዛ እንቀጣለን። የለሽም እኔ ግን ማስረጃ አለኝ። አሁን አንቺ ዝም ነው የምትይው። ማስረጃ የሌለው ሰው ዝም ይላል፣ እንዳለው ሰው አክት አያደርግም ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ህትመት ላይ ጸሎትን ዲፋይንድ ሲያደርግ ወንድምነት አለ አጠገብህ መዝገበ ቃላቱ ባይኔ ቻንስ አለ ፕሊዝ ጸሎትን አውጣው። እሺ ጸሎት ማለት ከፍጡር ጋር የሚደረግ ምንድን ነው? መጽሐፍ ቅዱስ ውስጥ ጸሎት የሚለውን ኮንሰፕት እንዴት ነው የሚፈታው? እሺ ማስረጃ ሰው መሞገት ማለት እንደዚህ ነው። በማስረጃ አውጥተሽ ጸሎት ማለት እንዲህ ነው ብለሽ ዲፋይን ታደርጊያለሽ ማለት ነው። ከሰው ጋር ያደረግሽውን ንግግር ሁሉ ጸሎት ነው እያላችሁ የምትፈቱት እናንተ ናችሁ። አሁን እዛ ክፍል ላይ እየተደረገ ያለው እንደውም እሱ ሞር ፕራክቲካል የሆነው አሁን ሚዩት ነው ማድረግ ያለብሽ። አሁን ሚዩት ነው የምታደርጊው። ሚዩት እንደ ዲፋይንድ እንደሚያደርግ ሰው አክት አድርጎ ከዛ የራሱን ሐሳብ እንድታወሪ እድል ማንም የሚሰጥሽ የለም። ጸሎት ምን እንደሆነ መጽሐፍ ቅዱሳዊ የመጽሐፍ ቅዱስ ውስጥ ያለው የጸሎት ኮንሰፕት ምን እንደሚመስል መጽሐፍ ቅዱስን የታተመበትን ሐሳብ የቋንቋ ምሁራን ዲፋይን እንዲያደርጉበትን ነገር መረዳት ያስፈልጋል። ምንድነው ጸሎት ብለው ዲፋይን እንዲያደርጉት እሱን እናያለን ማለት ነው። እዚህ ክፍል ላይ ሪፍሌክት ለማድረግ እየሞከርን ነው ያለነው። ኦኬ ክፍሉ ላይ እየተወራ ያለው ወደ ማን ነው ጸሎት የሚቀርበው ካልን ልመናን አቅርቡልኝ ያለው ወደ እግዚአብሔር ነው። ጸሎትን አቅርብ ያሉት እነሱም ወደ እግዚአብሔር ነው። ወደኛ ጸሎት አቅርብ አሉት አላሉትም። ልመና ወደ እነሱ አቅርቧል አላቀረበም። እናንተው የነገሩትን ወደ እግዚአብሔር እናንተው ጸልዩልኝ ያላቸው። በሁለቱ መካከል ምንድነው እየተደረገ ያለው? ንግግር ነው እየተደረገ ያለው። ወደ እነሱ ጸሎት አላቀረበም። ፊት ለፊት አካል ለአካል ተገናኝተዋል። አጠገቡ ነው ያለው። ካንቺ ጋር አሁን እንደማደርገው እኔ ካንቺ ጋር ያረኩት ያለውትን ንግግር ጸሎት ብለን አንጠራው። ጸሎት አይደለም። በሁለታችን መካከል ያለው ንግግር ጸሎት አይደለም። እያወራን ያለነው ጸሎት ከፍጡር ጋር የሚደረግ ኮሙኒኬሽን ኢቭን አይደለም። ጸሎት ማለት ከአምላክ ጋር የሚደረግ ግንኙነት ነው። እኔና አንቺ እያወራን ያለነው ወሬ ነው በሁለታችን መካከል። እባክሽን ልጆቼን ከትምህርት ቤት ፒክ አድርጊልኝ ልልሽ እችላለሁ። ጸሎት አይደለም እሱ። ከትምህርት ቤት ፒክ አድርጊልኝ ብዬ ስለለመንኩት እየጸለይኩ ነው ወደ አንቺ? በጭራሽ እየጸለይኩ አይደለም። ጸሎት ማለት ምንድን ነው? መጽሐፍ ቅዱስ ምንድን ነው ዲፋይን እንደሚያደርገው? የመጽሐፍ ቅዱስ መዝገበ ቃላት እስቲ እንየው። እሺ ገጽ ስንት ነው? ገጽ 278 ጸሎት ብሎ በሚለው ጋር ሰው በእግዚአብሔር መልክና ምሳል ለእግዚአብሔር ስለተፈጠረ ከእግዚአብሔር ጋር ለመገናኘት ይፈልጋል። መገናኛውም ጸሎት ስለሆነ ይጸልያል። በማናቸውም ሃይማኖት ጸሎት አለ። የክርስቲያን ጸሎት ግን በክርስቶስ አማካኝነት ስለሆነ ሁኔታው የተለየ ነው። ጸሎት ከእግዚአብሔር ጋር ያለን የመገናኛ ምልክትና የግንኙነት ማጽኛ ነው። ጸሎት ህብረት፣ ምስጋና፣ ስግደት፣ ንስሐ፣ ልመና፣ ምልጃን ያጠቃልላል። ሰዎች በልዩ ልዩ አቋቋም ቦታና ጊዜ ሊጸልዩ ይችላሉ። ዋናው ነገር ግን የልብ መሰበር ነው። በዮሐንስ 4:20-24 እነ ሙሴ፣ እነ ሳሙኤል፣ እነ ጳውሎስ ጸሎታቸውን ጽፈውልናል። ዳዊት የጸሎት መጽሐፍ አበርክቶልናል። ክርስቶስ በቃል በስራ የጸሎትን መንገድ አስተምሮናል። ሉቃስ 11:1-3፣ ከ1-13፣ ከ18፣ ከ1-14፣ ዮሐንስ 17 እግዚአብሔር የልጆቹን ጸሎት በደስታ ይሰማል። ጸሎት ብዙ ኃይል አለው። አንደኛ ጴጥሮስ 3:12፣ ያዕቆብ 5:12 አለመጸለይ ኃጢአት ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ጸሎታችን እንደሚከተለው መሆን አለበት። በእምነት በኢየሱስ ስም እንደ እግዚአብሔር ፍቃድ መጸለይ፣ መንፈስ ቅዱስ ንስሐ በመግባት ይቅር ባይ በመሆን ባለመሰልቸት፣ በሁሉ ነገር ስለ ሰው ሁሉ በማናቸውም ጊዜ ይልና ይጨርሳል ማለት ነው። ከፍጡር ጋር ምንም የሚያገናኘው ነገር የለም። የኢትዮጵያ መጽሐፍ ቅዱስ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በእኛም በወንጌላውያን አማኞች በካቶሊካውያንም ዘንድ
ተቀባይነት ያለው በሶስቱም አብያተ ክርስቲያናት መልካም ፍቃድ በኢትዮጵያ መጽሐፍ ቅዱስ ማህበር የሚታተም ማለት ነው። የሚያሳዝነው እዚህ ጋር እንዳልጸለይ እንደው ዳንዬ እሱ እንዳልለመነ ያለውን ይሁት ቁጥር 22 ላይ እንግዲህ ስለ ክፋትህ ንስሐ ግባ አሉት። ክፋትን ያደረገው እሱ ስለሆነ ጴጥሮስ ንስሐ ግባ፣ ስለ ክፋትህ ዮሐንስና ጴጥሮስ ንስሐ ግባ፣ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን ነው እንጂ አሉት። ወደ እኛ ለምነንና እኛ ስለ አንተ ወደ እግዚአብሔር እንለምንልሃለን አላሉትም። አንተ ወደ እኛ ለምን፣ እኛ ወደ እግዚአብሔር ቀረብ ስለምንል፣ እኛ ለእግዚአብሔር ቅርቦች ስለሆንን ልክ ነው። እንደዛ እኮ ብለው ቢሉ ጴጥሮስና ያዕቆብ ናቸው። በጎቼን አደራ ጠብቅ የተባለ ሐዋርያ ነው። ከጌታ ደረት ስር የተጠጋ ሐዋርያ ነው። ዮሐንስም ቢሆን ማለት ነው። ግን ምንድን ነው ያሉት? እኛ ከአንተ ይልቅ አንተ ኃጢአተኛ ሰው ስለሆን እኛ ከአንተ ይልቅ ወደ እሱ የቀረብነንና አንተ ወደ እኛ ለምን፣ እኛ ደግሞ ወደ እሱ እንለምንልሃለን አላሉትም። እሱም ደግሞ እኔ ወደ እናንተ ለምናለሁ እናንተም ወደ እግዚአብሔር ለምኑልኝ አላላቸውም። ምን አሉት? ቀጥታ እነሱ ያሉት የሐዋርያቱ እንደዚህ ነው ብሎ የሚሉ የእግዚአብሔር ሰዎች አንተ ወደ እግዚአብሔር እንድትለምን ነው የሚያደርጉ። ቀጥታ ዙጋየው ለምን አሉት። ወደ እግዚአብሔር ለምን፣ ምክንያቱስ አክሰሱ አለ ማለት ነው። ከዛስ በመራራ መርዝና በአመፅ ስርዓት እንዳለህ አያለውና አለው ጴጥሮስ ማለት ነው። በመራራ ስርዓት በአመፅ ውስጥ ነው ያለው ብሎ ሲለው አንተ ለምን ወደ እግዚአብሔር ራስህ ለምን። ምክንያቱም ኃጢአተኛው ሰው ነው ራሱ ነው ይቅርታ መጠየቅ ያለበት ጌታ ለበደለው በደል፣ ለደፈረው ድፍረት፣ ለሰራው ኃጢአት እሱ ራሱን ለምን ነው ያሉት። ከዛ እሱ ምን አለ? እነሱ ምን አሉት? ማነው ሲሞን መልሶ አላቸው። እሱ ማለት ነው እነሱ ወደ እግዚአብሔር ለምን ሲሉት እሱ ደግሞ መልሶ ካላችሁ አንዳች እንዳይደርስብኝ፣ ምክንያቱም በመራራ ስርዓት በመራራ መርዝና በአመፅ ስርዓት እንዳለ ያለው ብሎ ስላለው ምክንያቱም ለህይወቱ አደጋ ነው ማለት ነው። ስለዚህ ምንድን ያለው እሱ ደግሞ መልሶ ሲሞን መልሶ ካላችሁ አንዳች እንዳይደርስብኝ እናንተን እለምናችኋለሁ፣ እናንተ ደግሞ ወደ ጌታ ለምኑልኝ አላለም። ራሱ እንኳን አላለም። እናንተው ወደ ጌታ ለምኑልኝ አላቸው። እነሱ ቀጥታ ወደ ጌታ ለምን ሲሉት በመራራ ስርዓት ተይዟል፣ አገልጋዮች መሆናቸውን ያውቃል። ጸልዩልኝ ነው በቃ። ለምኑልኝ ሚስ ጸልዩልኝ እንጂ እናንተን እለምናችኋለሁ ቅዱስ ጴጥሮስ ባክህ እንደዚህ አማልደኝም ብሎ ምናምን ነገር የሚል ነገር የለም። ለምን የእግዚአብሔርን ቃል አቢዩዝ እንደምታደርጉት አይደለም። እባክህ እለምናለሁ፣ አማልደኝ፣ ከእግዚአብሔር አማልደኝ፣ እኔ ኃጢአተኛ ነኝ፣ አንተ ከኔ ይልቅ የተሻልክ ነህና ወደ እግዚአብሔር ለምኑልኝ ምናምን ነገር አላላቸው። ለምኑልኝ ብሎ አላለም። ታችረድ ጠላ ቤት ነው እንደዚህ ዛው ተብሎ እና አንድ ቅጅለት ምናምን ነገር ይባላል። እዛ ጠላ ቤት ነው። ጠላ ቤት ተነጋገር ብራዘር፣ እዚህ በስርዓት ነው እያወራን ያለው እና ያለው እህቴ እነሱ ለምን አሉት ወደ ጌታ ቀጥታ እንደበደለ ስላወቁ ማለት ነው። ለምን የልብህን ሐሳብ እግዚአብሔር ይቅር ይልህ እንደሆነ የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት እንጂ እኛ እንለምንልሃለን አንተ ወደኛ ለምን አላሉትም። እሱም ለምኑልኝ እናንተ አማላጆች ናችሁና ለምኑልኝ፣ እኔ ወደ እናንተ ጸልያለሁ፣ እኔ ወደ እናንተ ለምናለሁ፣ እናንተ ወደ ጌታ ለምኑልኝ አላለም። ያው እንደው በመድኃኒዓለም ይሉት አላለም። እነሱ ወደ ጌታ ለምን አሉት። እሱ ደግሞ እናንተው ለምኑልኝ በእንደዚህ አይነት ነገር ካለ አንዳች እንዳይደርስብኝ አለ። ምክንያቱም ሊሞት እንዳለ እየነገሩት አለቅ እዚህ ጋር ወደ ፍጡር ወደ እነ ጴጥሮስ ጸሎት አደረገ። እናንተውን ሳሊ ለነ ቅድስት እንደምትሉት እንደዛ ብሎ የሚል ነገር የለውም። አንዲት ቦታ ላይ የለም። በእግዚአብሔር ዓለም መጽሐፍት ውስጥ አንዲት ነቁጣ ቦታ ላይ ሰዎች ወደ ፍጡራን የጸለዩበትና የለመኑበት የለም። የአብርሃም አምላክ ምስክር ነው። ነቁጣ አያሳዩንም ብሉይም አዲስ ኪዳንም ላይ ነቁጣ የምትባለው አንዷ ዶት ማለት ነው። አያሳዩንም በእግዚአብሔር ቃል ላይ የለም። ሰዎች ወደ ሰዎች ለመኑ፣ ሰዎች ወደ ሰዎች ጸለዩ ብሎ የሚል ትምህርት በአይሁድ ትምህርት ራሱ የተረገመ ትምህርት ነው። ታውቃላችሁ፣ ታናክ እንደዛ አያስተምርም። በቶራ በክቱቪም በነቢይም እንዲህ አይነት ትምህርት የለም። ወደ እግዚአብሔር ነው የለመኑት። በመዝሙር 65 ላይ እንደሚናገረው ጸሎትና ልመና ወደ እግዚአብሔር ነው የሚቀርበው። መጽሐፉ የሚለው ይህንን ነው። የመጽሐፉ ውስጥ ትንፋስ መቼም አልተዘጋ። ይኸው የሚለውን ይሁት 65
ያው አቤቱ በጽዮን ለአንተ ምስጋና ይቀርባል፣ ለአንተም ጸሎት ይቀርባል ይላል። ሶሪ አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ጸሎት የሚቀርበው ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። አለቀ። በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ እግዚአብሔር እያሉ ነበር ሲለምኑ የነበሩት እንጂ ነቢዩ ሳሙኤል እያለ ወደ ቀባው ወደ ሳሙኤል ከሞተ በኋላ ዳዊት አልጸለይም። ወይ ደግሞ ዳዊት ወደ አብርሃም እና ወደ ይስሐቅ ወደ ያዕቆብ የቀደሙ አባቶች ናቸው፣ በኢየሩሳሌም መቃብራቸው አለ። እንደው አብርሃም ወይ እባክህ አንተ ከኔ ይልቅ ለእግዚአብሔር የቀረብክ ነህና ብሎ አለው። እንዲ አላለው። ከቤርሳቤ ሚስት ጋር በተኛበት ሰዓት ላይ ዳዊት ብዙ በደልን ባደረገበት ሰዓት ላይ አብርሃም እኮ ቆይቷል ከሞተ። አብርሃም አንተ ከኔ ይልቅ ለእግዚአብሔር ቀረብ ያልክ ነህ፣ እኔ እንደሆነ በኦሪዮ ሚስት ዝሙት ወድቅ ያለውና እኔ ቆሽሻለሁ፣ በደለኛ ነኝ፣ ኃጢአተኛ ነኝና ለምንልኝ እግዚአብሔርን አይደለም ያለው። ይኸው ነቢየ እግዚአብሔር ዳዊት ያለውን ለምን የእግዚአብሔርን ቃል አቢዩዝ ማድረግ እንደተፈለገ አይደለም። ይኸው መዝሙር 51 ምንድን ያለው? አቤቱ እንደ ቸርነት መጠን ማረኝ ነው ያለው እንጂ አብርሃም አስምረኝ አላለም። ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ቀጥታ ማለት ነው፣ ስትሬት አዌይ። ከበደሌ ፈጽሞ ጠበኝ፣ ኃጢአቴን አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴን ሁልጊዜ በፊቴ ነው። አንተም ብቻ በደልኩ፣ በፊትም ክፉ አደረጉ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ እነሆ በአመፃ ትጸንሱ፣ እናቴ በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቀኝ። በሂሶጵ እርጨኝ እነጻለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። ይህ እንደዚህ ነው ያለው። በደሌ ለአንተ ነገርሁ ነው የሚለው አስታወቁ፣ በመዝሙር 31 ላይ ማለት ነው። 31 32 ላይ እንዲህ ይላል፣ መተላለፉ የቀረችለት ኃጢአትን ጨርሼ እሰጥሻለሁ። እሺ መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደሉን የማይቆጥርበት ሰው በመንፈሱ ሽንገላ የሌለበት ምስጉን ነው። ሁልጊዜ ከመጮህ የተነሳ ዝም ባሉ ጊዜ አጥንት የተበላሹ፣ በቀንና በሌሊት እጅ ከብዳብኛለች። እርጥበቴ ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የልቤን ኃጢአት ተውክልኝ። ቅዱስ ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ወደ ፍጡር ይለምናል ብሎ የሚል የለም። ልመና ለፍጡር አይቀርብም። ጸሎት ወደ ፍጡር አይደረግም። ወደ መልአክም ወደ ነቢያትም ወደ ሐዋርያትም ጸሎት ያቀረበ ማንም የለም። የጥፋትም ውሃ ወደ እርሱ አይቀርብም ይላል። ወደ አንተ ይለምናል ፍጥረት ሁሉ፣ ስጋ ለባሽ ሁሉ ወደ እሱ ነው የሚለምነው። ጸሎትና ልመና የሚቀርብ ወደ እግዚአብሔር እንጂ ወደ ፍጡራን የቀረበ፣ ወደ መላእክት የቀረበ፣ ወደ ነቢያት የቀረበ የለም። ወደ አባቶችም የቀረበ የለም። አብርሃምን በነበረበት ዘመን እኮ ከሱ በፊት የነበሩ ህገ ልቦና ላይ የነበሩ እነ ማቱሳላን፣ እነ ኖህን፣ እነ ሄኖክን፣ እነ ያሬድን እነሱን እኮ እየጠራ እባክህ ስለ ጻድቁ ስለ ሄኖክ ብለህ ሞትን ሳያይ ስለተወሰደው ስለ ሄኖክ ብለህ ማረኝም ብሎ አብርሃም ሲጠይቅ ሳምጥ በስም እንኳን ጠርቶት አያውቅም። አብርሃም ዘሩ አይደል? አዎ የእሱ የዘር ሀረግ መምጫ ነው ሄኖክ ማለት ነው። ስለ ጻድቁ ስለ ኖህ ብለውት አያውቁም። እግዚአብሔር እንደዛ ብሎት አያውቅም። ወደ ኖህም አብርሃም አልጸለይም፣ ኖህም ወደ ሄኖክ አልጸለይም፣ ሄኖክም ወደ ያሬድና ወደ ላሜህ አልጸለይም፣ አይጸለይም። እንደዚ አይነት ጸሎት የለም። እና የእግዚአብሔርን ቃል አቢዩዝ ባናረገው ጥሩ ነው። ወደ ፍጡር መለመንና መጸለይ ብሎ የሚል ቃል መጽሐፍ ቅዱስ ላይ አያስተምርም ማለት ነው። ቴንኪዩ ኤርሚያስ፣ ቃልዎት ያሰማልን። ቅድም በተለይ ስለ ጸሎት ስታነብልን እዛ ላይ ካነበብካቸው አንዱ ዴፊኒሽን ኦፍ ጸሎት ለእኛ ለኦርቶዶክስ ተዋህዶ አንደኛው ልመና፣ ሌላኛው ምልጃ መሆኑን ራስህ አንብበህልናል እና ቴንኪዩ ልልህ እፈልጋለሁ። ሲቀጥል ያው ማንም አቢዩዝ አደረገ ከተባለ ወደ ማን የተደረገ ልመናና ምልጃ? ወደ እግዚአብሔር። በቃ ይሄን እንኳን ቀይረውም ወደ እግዚአብሔር ሁሉም ልመና ባይ ዘ ወይ። ሌላኛው ፓርት ላይ አንቺ ወደ ፍጡር የተደረገ ልመናን ጸሎት ነው ራሳችሁ። አንዴ ልጨርስ አንዴ። ከዛ አይ እየዋሸሽ አትሄጂማ ታለም ውሸታም አትለኝማ። ውሸት እንዳልሆነ እንድናቅ በማስረጃ አውሪ። አሁን ወደ ፍጡር የተደረገ ልመናና ጸሎት፣ እሺ ወደ ፍጡር የተደረገና ልመና ጸሎት የተባለበትን ኤቪደንስ ጭን ኤርሚያስ ያነበበው ላይ ሌላኛው ጸሎት ሁሉ ወደ አንተ ይመጣሉ ይላል አይደለ? አንተ እሱ ያነበበው እየጠበቁሽ ነው ያለው። ጠብቀኝ፣ በቃ ጥሩ ጠብቀኝ። መጀመሪያ
ከዛ ጸሎት ሁሉ ወደ አንተ ይመጣል። መረጃ አይልም ይመጣል ነው። መረጃማ አነበብኩልህ እኮ አሁን አነበብኩልህ። አነበብን እዛ ክፍል ላይ ጸሎት ማለት ከእግዚአብሔር ጋር የሚደረግ ግንኙነት ነው እንጂ አለ እንጂ ከፍጡር ጋር አላለም። አንቺ ከፍጡር ጋር ማስረጃ አስፈልግ አይደል እንዴ? ያነበበው ከእግዚአብሔር ጋር የሚደረግን ጸሎት ነው። አንቺ አሁን ማሳየት ያለብሽ ከፍጡር ጋር የሚደረግ ጸሎት፣ ከፍጡር ጋር የሚደረግ ግንኙነት ጸሎት መሆኑን አሳይ። ስምዖን ሐዋርያቱን ለምኑልኝ አላቸው። ማስረጃ አስጭን። አሁን እሱ ልመና ጸሎት ስለመሆኑ ማስረጃ አስጭን። ወይኔ ቅድም የጸሎቱ ላይ ልመና ይላል። ጸሎት ልመና አይደለም። ልመና ወደ ማን? ልመና ወደ ማን? ወደ እግዚአብሔር። አዋይሽ አንቺ አሁን ማሳየት ያለብሽ ወደ ሰዎቹ ለመነ የምትያትን ቃል ወስደሽ ልመና በማን ነው? የኔና አንተ ጥያቄ የለም። ልመና በማን ልመና? በእኔ አሁን ስለማን ልመና ለምያወራለን እታለ እንዴ? ምን ሆነሽ? ወደ ፍጡር የምታረጊውን ንግግር እሱን ልመና ጸሎት ነው እያልሽ እየፈታሹ ነው ያለሽው። ይሄን የጸሎት ዲፊኒሽን ከየት ነው ያገኘሽው? መጽሐፍ ቅዱስ ውስጥ የለም ነው እያልን ያለ ነው። ልመና የሚደረግ ከእግዚአብሔር ጋር የሚደረግ ልመና ብቻ ነው። ወደ እግዚአብሔር ዳይሬክት የሚደረግ ልመና ብቻ ነው መጽሐፍ ቅዱስ ላይ ያለው ጸሎት ተብሎ የተጠራው። ይሄን አሁን ያነበብኩልን ምን ትለዋለህ ታዲያ? አሁን ያነበብኩልን ምን ትለዋለህ? ማስረጃ አሁን ለምኑልኝ ያለው ጸሎቱ አይደለም ልንል ነው። ማስረጃ አዎ፣ ስምዖን ተሳስቷል ልንል ነው ማለት ነው። በማለቱ አዎ፣ ማስረጃ አይደለም። ስምዖን ተሳስቷል እያልከኝ እኮ ነው። ሐዋርያቱን ለምኑልኝ በማለቱ ስምዖን ተሳስቷል እያልከኝ ነው። አሁን ማስረጃ እየጠበቅን ያለው ማስረጃ ልንገርህ። በሴም ታይም ደግሞ ሐዋርያቱ ቅድም ምን አሉ? አንዴ ቆይ ይጥፋ አለው። አንዴ ቆይ እህቴ ቆይ ይኸውልሽ፣ ስምዖን ጋር የተነጋገሩት እህቴ እንዲህ ቢሆን ኖሮ አሁን አንቺ የምትይው ሙግት ውሃ ያነሳ ነበር። እንዲህ ተብሎ ተጽፎ ቢሆን ልብ በይ እህቴ፣ እንዲህ ተብሎ ተጽፎ ቢሆን እኔ ወደ እናንተ እለምናችኋለሁ ብሎ የሚል ተጽፎ ቢሆን አንቺ የምትይው ነገር እውነታ ያደርጋል ማለት ነው አይደለም? ኤርሚ ያልሽ እለምናችኋለሁና ለምኑልኝ አንድ ነው እህቴ። አንድ ነገር ልንገር። ቅድም ለምሳሌ እኔ የኢዮብን አውጥቼለት ነበር ለሱ የዚህ የሐዋርያት ስራ ጨርሽና ኢዮብ ጋር እንሄዳለን። ቆይ ለምኑልኝ ነው አይደል ያለው? አዎ ለምኑልኝ፣ እኛም ለምኑልኝ እንላለን። ቆይ ለምኑልኝ ብሎ ሲል ወደ ማን ነው ለምኑልኝ ብሎ ያላቸው? ወደ እግዚአብሔር፣ ወደ ጌታ። አዎ እለምናችኋለሁ ብሎ ቢልስ ምን ማለት ነው? እለምናችኋለሁ ብሎ ቢል ጸሎቴን አድርሱልኝና እለምናችኋለሁ ነው? አልገባኝም። እለምናችኋለሁ ብሎ ቢላቸው ወደ ማን ነው አድሬስ እያደረገ ያለው? ለምኑልኝ ብሎ እኮ ለመናቸው አይደል? ኖ ለምኑልኝ ብሎ የሚለው ወደ ጌታ ነው። እለምናችኋለሁ ብሎ ቢላቸው ነው። ልክ ነህ። ገባኝ። እለምናችኋለሁ ብሎ ቢላቸው አሁን አንተ ያልከው ገባኝ። ለምኑልኝ ብሎ ለመናቸው እኮ እነሱን። ለምኑልኝ ነው ያለው እንጂ እለምናችኋለሁ አላላቸው። ሳንቀይረው አሁን ልክ ትክክለኛ የሚሆነው አንቺ አሁን ወደ እነ ጴጥሮስ ለመነ ነው አይደል ብለሽ የምትይው? አይደለም ሐዋርያቱን ለምኑልኝ አለ። ኖ ወደ እነ ጴጥሮስ ለመነ ነው የምትይኝ? ለምኑልኝ ብሎ ለመናቸው። የጠየኩሽን መልሽልኝ። ወደ ሐዋርያቱ ወደ ሐዋርያቱ ለመነ ነው የምትይኝ? እኔ የምለውን መጽሐፍ ከፈለክ ወደ ሐዋርያቱ የጠየኩሽን መልሽልኝ። ወደ ሐዋርያቱ ብሎ ለመናቸው። አድምጭ። ወደ ሐዋርያቱ ለመነ ነው ወይ ብለሽ የምትይው? አዎ ቴንክ ዩ። ኦኬ ቆይ ቃሉ ግን ብሎ የሚለው ወደ አለቀ። ወደ ማን? ወደ እግዚአብሔር ምን በሉልኝ? ለምኑልኝ። አለቀ። አንቺ ግን ወደ ሐዋርያቱ ለመነ ነው ያልሽው። ወደ ሐዋርያቱ ለመነ ቃሉን ላሳይ። እኔ እኮ መጽሐፍ ቅዱስን ይዣለሁ እጄ ላይ። ቃሉን ላሳይ። ልብ በሉ። አሁን እሷ ያለችው ወደ አውቄን የጻፍኩት ወደ ሐዋርያቱ ለመነ ነው ያለችው። ታሳይኛለሽ። አደርቢ ወደ ሐዋርያቱ ለመነ ነው ያለችው። እሱ ግን ያለው ልብ በሉ። እሱ ግን ያለው ቁጥር 24 ላይ ሲሞንም መልሶ
ካላችሁ አንዳችም እንዳይደርስብኝ ወደ እናንተ እለምናችኋለሁ ቢል ኖሮ ይሄ ያለችው ትክክል ይሆን ነበር። ወደ ሐዋርያቱ አድምጪኝ። ሚዩት አድርጊው። እንደውም እንትን ኤኮ አለው እኔ ሳወራ፣ ከዛ ታወሪያለሽ። ማውራት መንፈስ ትከፍቻለሽ። እሺ ቴንክ ዩ። ልብ በሉ። ሳያለችው ወደ ሐዋርያቱ ለመነ ወይ ብዬ ስላት አዎ ብላኛለች። ኦኬ ወደ ሐዋርያቱ ለመነ ወይ ብዬ ስላት አዎ ብላኛለች። እሱ ለሐዋርያቱ ያለውን ልብ በሉ። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ ወደ እናንተ እለምናችኋለሁ፣ እናንተ ወደ ጌታ ለምኑልኝ ብሎ ቢል ኖሮ በመጀመሪያ እሱ እነሱን ለምኗል፣ እነሱ ደግሞ ወደ ጌታ ለምነውለታል ተብሎ ያስኬዳል ማለት ነው። ልብ በሉ። እርሱ ወደ ሐዋርያቱ ወደ ጌታ፣ እሱ ወደ ሐዋርያቱ ደግሞ ወደ ጌታ ቢሆን ኖሮ መካከል ላይ በእርሱና በጌታ መካከል ሐዋርያቱ ጸላዮች ሆነዋሉ ማለት ነው። እሱ ያለው እነሱ ራሳቸው ሐዋርያቱ ያሉት አንተው ወደ ጌታ ጸልይ ነው ያሉት። ወደ ጌታ ለምን እዚህኛ ጋር መጣት አንተው ወደ ጌታ ለምን ነው ያሉት። ይኸው ቁጥር 22 ላይ የልብህ ሐሳብ እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት። ይኸው እሱ ራሱን ቀጥታ ወደ እኛ ለምንና እኛ ወደ እሱ እንለምንላለን አላሉትም። አሁን ኦርቶዶክሳውያን እንደሚሉት ማለት ነው። አንተው ቀጥታ ለምን አሉት ሲሉት በመራራ መርዝና በአመፅ ስርዓት እንዳለ አያለሁና አለው ጴጥሮስ። ኦኬ ስለዚህ እስከዛ ምን አሉ? ራሱ ምን አለ? ስምዖንም መልሶ ካላችሁት አንዳች እንዳይደርስብኝ እኔ ወደ እናንተ ልለምን። እኔ ኃጢአተኛ መሆኔ ነግራችሁኛል። እናንተ ደግሞ ሐዋርያት ናችሁ፣ ጻድቃን ናችሁ፣ ቅዱሳን ናችሁ እና እናንተ ከኔ ይልቅ ወደ እግዚአብሔር ቀረብ ስለምትሉ ኦርቶዶክሳውያን እንደሚሉት ማለት ነው። እግዚአብሔር የእናንተን ጸሎት ስለሚሰማ የኔን ስለማይሰማ እናንተው ለምኑልኝ፣ እናንተው አማልዱኝ፣ እናንተው ጸልዩልኝ አይደለም ያላችሁ። እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አላቸው። ስለዚህ እናንተው ወደ ጌታ ለምኑልኝ ነው ያላቸው፣ ጸልዩልኝ ማለቱ ነው እንጂ እሱ ወደ እነሱ ለመነ። አሁን አንቺ ወደ ማርያም እንደምትለምኘው እሱ ወደ ሐዋርያቱ ለመነ፣ ሐዋርያቱ ለጌታ ለመኑለት ብለው የሚል ትምህርት የለም፣ በፍጹም የለም። ልቀጥል? ተቻለሽ ልቀጥል አይደል? አሁን በጻፍከው ማለት ነው። አንተ ራስህ ቅድም ዲፋይን አረክልን ጸሎት ምን ማለት እንደሆነ ራይት። ልመናንም መማለድንም ይጨምራል አልከን ራይት። ለማን ነው እዛ ክፍል ላይ የሚናገረው? መዝገበ ቃላቱ ላይ ለእኛ ለኦርቶዶክስ ለማን ነው ጸሎትና ልመናው የሚቀርበው ነው ያለው? ለእግዚአብሔር። በቃ አለቀ። ወደ ሰው አይደለም፣ ወደ ሰው አይደለም። ተዋህዶ ነው አይደል? ህትመቱ የሶስቱም አብያተ ክርስቲያናት ነው እዚህ ጋር እንዲጽፍበታለሁ። እኔ ከፈለግሽ መጠየቅ ትችላለሽ። የኢትዮጵያ መጽሐፍ ቅዱስ ማህበር ሶስቱም አብያተ ክርስቲያናት ወንጌላውያን፣ ኦርቶዶክሳውያን፣ ካቶሊካውያን ይህንን በጣም ጥሩ እንደውም ሞር ያስማማናል። በጣም ጥሩ ያስማማናል። ስለዚህ ጸሎት ማለት መለመን ከሆነ ወደማ ጸሎት ለማን እንደሚቀርብ እኮ አልተጣላንም እስካሁን። ወደ ጌታ ጥያቄ ጸሎትና ልመና ወደ ማን የሚቀርበው? ኤርሚያስ እንደማመጥ አይደል? ለማን የሚለው አላጣላንም። ስለዚህ ለማን የሚለውን እንተው፣ ለእግዚአብሔር ነው ሁል ጊዜ በቃ አልፋና ኦሜጋ ለሆነ ለእግዚአብሔር ነው። እሱ አላጣላንም። ግን በማ የሚለው ነው አሁን ልዩነት የፈጠረው። እሱ ሐዋርያቶቹን ለምኑልኝ ሲል እኮ ለመነ ከተባለ ጸለየ ማለት ነው። በዴፊኒሽን ማን ያለው ጸሎት መዝገበ ቃላቱ የምትሳሳቸው መዝገበ ቃላቱ የሚሆን እግዚአብሔር ቃል የቅድሙን ልከፍተው ነው አመጣልሻለሁ። ያንተን ተዋ፣ መጽሐፉን ተው፣ አትድከም። እነዚህ ሁለት ቃላቶች ለመሰለ እነዚህ ሁለት ቃላቶች በመጽሐፍ ቅዱስ ውስጥ የተጠቀሱት ከእግዚአብሔር ጋር በተገናኘ ነው ወይ ከሰው ጋር በተገናኘ ነው? ለምን አትከፍተውም? ጸሎትና ልመና ወደ ማን የሚቀርበው? ለማን የሚቀርበው? ወደ እግዚአብሔር። እሱ ቃላንም ማለት ነው። እሺ ወደ ጌታ። ወደ ሰው ይቀርባል ጸሎትና ልመና?
ግን በሰው መሃል ወደ ሰው ይቀርባል። ወደ ሰው ለእግዚአብሔር ይቀርባል። ኖ ወደ ሰው ይለመናል። ለጻድቃን ለእግዚአብሔር ይቀርባል። እኔ አድምጪኝ። ወደ ሰው ይሄ ወደ ጌታ ነው የሚቀርበው ጸሎትና ልመና። ይሄው እዚህ ጋር በቀስት አስቀምጬልሽ ጸሎትና ልመና ወደ ሰው ይቀርባል ወይስ አይደለም? ኤርሚ አንድ ወደ ሰው ይቀርባል መሰለኝ። ኤርሚያስ ይሄን መልሽልኝ። ዝም ብለህ ጫጫታ እንዳናደርገው ህዝቡ እንዳይሰራ ነው። እንደዛ ጸሎትና ልመና ወደ ሰው ይቀርባል። ለምን አትከፍትልንም? ቅድም መጽሐፉ ስር ያለ መልሽልኝና ከፍታል። መልሽና ከፍታል። አልመልስልም። ለምን እንደማልመልስ መመለስ አለብሽ። መመለስ አለብሽ። እዚህ ጋር መመለስ አለብሽ። ጸሎትና ልመና ወደ ሰው ይቀርባል እንዲመች ብዬ ነው አልመልስልህም። በቃ ይሄን ካልመለሽ እሺ እንደማመጥ ይሄን ካልመለሽ ምንም ማለት ነው። ይሄን ካልመለሽ ምንም ማለት ነው። እንደማመጥ ይሄን ካልመለሽ ሆነሻል ማለት ነው። you see the point is ማንንም ተሸናፊ ሆነሻል። ካልሆነ ጸሎትና ልመና ይሄው መጽሐፍ ቅዱስ አትከፍተውም አንተ። ይሁን እኔ ባይደው የአሸናፊነት ክራውን ሰጥሃለሁ። በእውነት አይስዌር ሰጥሃለሁ የአሸናፊነት ክራውን የእግዚአብሔርን ቃል የምናወራ ከሆነ ማንንም ሊያሸንፍ አይደለም የእግዚአብሔር ቃል ግን እኔ ሰጥሃለሁ፣ ክራውን ሰጥሃለሁ። በቃ አንበሳም ሰጥሃለሁ። ዛሬ እንደማመጥ እኔ አንበሳውም አልፈልግም። ስለዚህ ክፈተዋ በቃ ጸሎት የሚለውን ክፈተው። አሁን የጠየኩትን ጥያቄ መልስ ጸሎትና ልመና ወደ ማለት ወደ ጌታ ነው አይደል? ጸሎትና ልመና ወደ ጌታ ነው የሚቀርበው ብለሽኛል። ወደ ሰው ይቀርባል። ተግባባ ነው። ጸሎት ለማን እንደሚደርስ 10 ጊዜ ብናወራው ደፋክታት ጸሎት ምን ማለት እንደሆነ ስለዚህ ምንድነው ወገኖች እዚህ ያላችሁ 820 ሰው ልብ በሉ። ጸሎትና ልመና ወደ ጌታ ነው የሚቀርበው አለች። ራይት ትክክል። ወደ ሰው ነው የሚቀርበው ብያልኳት እስካሁን አልመለሰም። ወደ እግዚአብሔር ይቀርባል። ለምን መቀበል ከበደ? ስምዖን ሐዋርያቱን ለምን አልጠየኩሽም። የኔ ጥያቄ አይደለም። ጸሎትና ልመና ወደ ሰው ይቀርባል። አድምጪኝ። ወይ ደግሞ ጸሎትና ልመና ወደ ሰው ብቻ ብለው ሳይሆን መላእክትንም ጭምር ልጨምርና ወደ ፍጡርንም ጻድቃንንም ጨምራቸው ፕሊዝ። ወደ ፍጡር አጠቃላይ ፍጡር ብሎ የሚለው ይዘዋል። ወደ ፍጡር ይቀርባል። በፍጡር ምክንያት ለእግዚአብሔር ይደርሳል። አልጠየኩሽም። የኔ ወደ ፍጡር ቀጥታ ጸሎትና ልመና ለምንድን ነው የምትደርቢው? ጠየቀኛ ስጠይቀኝ እሺ ጨርሽና እንድጠይቅሻለሁ። ይኸውልህ እኔ ምንድን ነው መሰለህ የምልህ የጸሎት ለእግዚአብሔር ስለመሆኑ እኔም አንተም አልተጣላንም፣ የሀሳብ ልዩነት የለንም። ግን ጸሎት በማን ይደርሳል? ጸሎት በእኔ ቀጥታ ለእግዚአብሔር ይደርሳል። ጸሎት ደግሞ በመሃል ባሉት በቅዱሳኑ በጻድቃኑ ይደርሳል። ለምን? ስምዖን ራሱ ሐዋርያቱን ለምኑልኝ አላቸው። ልመና ጸሎት ነው። አንተ እኮ መዝገበ ቃላቱን መክፈት አልፈለክም። አሁን እንጂ ብትከፍተው ልመናና አማላጅነትን ይጨምራል ይላል። ከፍተህ ለምን አታነብልንም? ያ ቢሆን በማን ይደርሳል ነው ጥያቄው። በእመቤታችን ይደርሳል? አዎ ይደርሳል። በቅዱሳን ይደርሳል? አዎ ይደርሳል። በመላእክት ይደርሳል ወይ? አዎ ይደርሳል። ኦርቶዶክስ ተዋሕዶ ይሄን ተቀብላ ትኖራለች። እናንተ አንዴ እሺ ወይ ደግሞ ቅዱሳን ፍጡራን ብዬ ልበለው። እሺ ኃጢአተኛው ሰው ወደ ፍጡር እነዚህ ደግሞ ወደ ጌታ ለምነው ምሕረትን ያስደርጋሉ ነው አይደለም? ኃጢአተኛው ሰው ወደ ቅዱሳን ፍጡራን መላእክት የሚሆኑ ጻድቃን፣ ነቢያት፣ ሰማዕታት የተባሉት ይሄ ኃጢአተኛው ሰው በመጀመሪያ ጸሎትና ልመና ወደ እነሱ ያደርሳል የምትይኝ። ከዛ እነሱ ደግሞ ወደ ጌታ ይለምኑታል ነው የምትይኝ። ልመልስ
ይኸው በዚህ መሰረት ኃጢአተኛው ሰው እንደዚህ እኔ በራሴ ምሳሌ ልስጥ ግድ የለም በቃ ይኸው እኔ ባስቀመጥኩት መሰረት እኔ ሰው ኃጢአተኛ ሰው ባስቀመጥኩት መሰረት ጠይቅ መልሽልኝና ከዛ አንቺ ደግሞ አሁን እያጠየኩሽ ያለሁት አንቺ ኃጢአተኛ ነሽ ወደ ቅዱሳት ፍጥረታት ልንገርህ አንተ ካወራ እንዴት ሆነ እኔ ኃጢአተኛው ቅዱስ ኡራኤልዬ ምህረትን ለምንልኝ እለዋለሁ ልመናዬ ለሱ ጸሎት ነው ለእግዚአብሔር ይደርሳል ጸሎቴ that's what it is simply ስለዚህ ኡራኤልን ወደ ኡራኤልን አንቺ ጸለሽ ወደ ኡራኤል ጸለሽ ወደ ኡራኤል ለምንሽ አይደል ስለዚህ ወደ ኡራኤል እንግዲህ ቅዱሳት ፍጥረታት ብሎ የሚለው መላእክትን ሁሉ ጭምር ያካታል ብዬ ስላልኩኝ ካልሆነ እዚህ ጋር ኡራኤል ብዬ ልጻፈው ኦኬ ወደ ኡራኤል ጸሎትና ልመናን ወደ ኡራኤል አደረግሽ አይደል ከዛ ኡራኤል ደግሞ ወደ ጌታ ይጸልይልሻል አይደል እንደዛ ነው አይደል አካሄድሽ ቅዱስ ኡራኤል የኔን ጸሎት ለእግዚአብሔር ያደርስልኛል ከኔ ጸሎት የሱ ጸሎት ሄቪ ስለሆነ ክብደት ስላለ ነገርሽኝ አሁን ይሄንን በመጽሐፍ ቅዱስ ኃጢአተኛው ሰው ወደ ኡራኤል ወይ ወደ ሚካኤል ወደ ገብርኤል የሚጸልይበትን ከብሉይ ከአዲስ ከቻልሽ 2 ጥቅስ ካልሆነ 1 ጥቅስ ስጪኝ ይሄን በጥቅስ አስደግፊልኝ እንግዲህ ለሽ መንገርሽ ባለቤትሽ ሊሆን ይችላል ጓደኛ ተሰብሰብ ብለን ነው ባለቤትሽ ነገር ችግር የለም ጓደኞች ሊሆን ይችላል እቻለሽ ተመካከሩና ስለዚህ አሁን አንተ እያልከን ቅድም ያለ ተመካከሩና አምጪ 1 ጥቅስ ወይ 2 አሁን ለትና መክት የህፃን ልጅ ጨዋታ እናርገው ተመካከሩን እየተመካከራችሁ ስለነበር ተመካከሩና ወይ 2 ባደር አደረገ ቆየኔ መመካከር ወይ 2 ጥቅስ በቃ ሶሪ በቃ ተመካከሩና ማለት ነው ኦፔን እንዲያርግሽ ለምሳሌ አንነሰሪ ቶፒክ መሀል ላይ ታመጣለህ ወይ 1 ጥቅስ ወይ 2 ጥቅስ ከብሉይ ከአዲስ 2 ኪዳን ስላለው በሁለቱ ኪዳናት ውስጥ ከብሉይ 1 ከአዲስ 1 ወደ መላእክት ይጸልያል ልንገር ኢያሱ እኔና ቤቴን ወደ እግዚአብሔር እናመልካለን ይላል አይደል 1 ጥቅስ እህትዬ 1 ጥቅስ የጠየኩሽ ጥያቄ ወደ መላእክት ምዕራፍ 8 ስለ ስምዖን ያወራ ነው እህትዬ እሱ አይደለም እሱንማ ስለዚህ አልቀበልም ማለት ነው እሱ እኮ በዜሮ ተባዛብሽ እህትዬ በዜሮ አንተ ልትል ትችላለህ ትችላለህ ለኡራኤል ብለሽ የምትወስድ ያምጪ ይሄንን ያማ በዜሮ ተባዛ ይኸውልህ ምን አልኩ መሰለህ አንድ ጥቅስ ወይ 2 ጥቅስ ቃል በቃል ባታገኘው ወይ 2 ጥቅስ ስጭኝ በመድኃኒዓለም እህቴ ጥቅስ ለዚህ ንግግርሽ መረጃ ስጭኝ ከእግዚአብሔር ቃል እያልኩ ነው ኃጢአተኛዋ ሴት ጸሎትና ልመናን ወደ ኡራኤል ወደ ነቢያት ወይ ወደ ሐዋርያቱ አቅርበሽ እነሱ ደግሞ ወደ ጌታ ያቀርቡልኛል ብለሽ የምትይው የመጽሐፍ ቅዱስ ክፍል ጥቅስ ተመካከሩና መልሱልኝ ቴንክ ዩ ፈልጉና አምጡት ችግር የለም እኛ ተረጋግተን እንጠብቃለን አንዲት ጥቅስ ነው አንዲት ጥቅስ ካለች መድኃኒት ናት ኦኬ ብዙ አይደለም ኦሪት ዘዳግም ምዕራፍ 7 ቁጥር 9 እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁትም ቃል ኪዳኑንና ምህረቱን እስከ 1000 ትውልድ ድረስ የታመነ አምላክ እንደሆነ ዘዳግም 7 ስንት ነው እህትዬ ቁጥር 7 ዘዳግም 7 ኖ 9 ከ9 እስከ 11 ዘዳግም 7 ነው ወይ 9 ነው ዘዳግም 7 ቁጥር 9 11 ኦኬ አምላክህም እግዚአብሔር አንተም አምላክህን እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንም ምሕረቱንም እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ የሚጠሉትንም ለጥፋት በፊታቸው ብድራትን ይመልስላቸዋል ለሚጠላው አይዘገይም ነገር ግን በፊቱ ብድራትን ይመልስበታል እንግዲህ ታደርጋት ዘንድ እኔ ዛሬ ላንተ የማዛትን ትእዛዝና ስርዓትን ፍርድንም ጠብቅ ይለዋል የት አለ እኔ ከጠየቁት ጥያቄ ጋር የሚገናኝ ነገር እንዴ ታው እንጂ እንዴ ቃል ኪዳኑ ለማን ነው የተሰጠው የት አለ አዎ ቃል ኪዳኑ ለማን ነው የተሰጠው የትኛው ማንኛው ነው ወደ ፍጡር የጸለየ እዚህ ጋር
አንድ 9ን አንበው። ማን ነው ወደ ፍጡር የጸለየ እዚህ ጋር? ኤርሚያስ ያው እኔ ያው 9 ላይ 9ን አንበው ምን ይላል? የአምላኬ ቃል በጣም ደስ እያለኝ እዚህ ጋር ማን የትኛው ኃጢአተኛ ሰው ነው ወደ የትኛው ጻድቅ የጸለየው? ጥያቄ ኃጢአተኛ ሰው ወደ ቅዱሳን ይጸልያል ነው። የትኛው ኃጢአተኛ ሰው? ልብ ብለሽ ለምሳሌ የውሃው መውረድ እንዲወርድ ከፈለክ አይሆንም። የውሃው የጠላው የሚባል ነገር የለም። አሁን የት አለ? የውሃው የጠላው ግን አንበው ስታነበው ምላል አንቺም አምላክ እግዚአብሔር እርሱ አድምጭኝ አላነበው ትእዛዙንም ለሚጠብቅ ቃል ኪዳኑን ምህረቱን ሰጣቸው። ለማን ነው ቃል ኪዳን የተገባው? ቃል ኪዳኑ ምንድነው ነው ጥያቄ። የት አለ የጠየኩሽ ጥያቄ? ኃጢአተኛው ሰው ወደ ኡራኤል እኔ ኃጢአተኛ ነኝ አልሽኝ ወደ ኡራኤል ለምኜ ኡራኤል ወደ ጌታ ይለምንልኛል አልሽ። አንቺ ጸሎትና ልመናን ወደ ማን ያቀርሽው? ወደ ኡራኤል። ኡራኤል ደግሞ ወደ ጌታ። በዚህ ፕሮሲጀር በዚህ ቅድመ ተከተል መሰረት እዚህ ጋር ማን ወደ ማን ነው? ኃጢአተኛው ሰው ማን ነው? ወደ ማን ነው? ወደ የትኛው ፍጡር ነው የጸለዩት? ከዛ ደግሞ እነዛ ፍጡራን ወደ ማን ነው የጸለዩት? አምጪ ኤርሚያስ ጥያቄን መልስልኝ። ቃል ኪዳን ጥያቄ እሱን ከመለስክልኝ መልሱን እናገኘዋለን። ልብ በሉ ወንድም፣ በደንብ ልብ በሉ። አዎ ኦርቶዶክስ አይደለም፣ ግራ መጋባት ኦርቶዶክስ ተዋህዶ ብለህ ፕሊዝ እኔ እሱ ጠፍቶኛል። እኔ የቀደስኩበት አስተካክልልና አሁን እኔ ማረገው ኦርቶዶክስ ተዋህዶን ስለሆነ ማለት ነው። ችግር የለውም። እኔ አሁን እሱ ጠፍቶኛል አይደለም አልኩሽ። እኩል አታውሪ። የቀደስኩበት ቤተክርስቲያን ኦርቶዶክስ ተዋህዶ ብሎ የሚለው ቃል ጠፍቶኛል አይደለም እህቴ። የቀደስኩበት ቤተክርስቲያን ታውቃለሁ። የጠየኩሽን አንቺ ኃጢአተኛ ነኝ አልሽ፣ ወደ ኡራኤል ለመንኩ አልሽኝ። ኡራኤል ወደ ጌታ ለመነልኛለች። በዚህ ቅድመ ተከተል በዚህ ፕሮሲጀር መሰረት እዚህ ጋር ማነው ኃጢአተኛው ሰው? የነዚያ የኃጢአተኛው ሰው ወደ የትኛው ጻድቅ ፍጡር ነው የጸለየው? ያ ጻድቅ ፍጡር ደግሞ ወደ ማን ነው የለመነው? አምጪ። ለቅዱሳኑ ለጻድቃን ቃል ኪዳን ገባ እግዚአብሔር። እስርሽ ያሉ ሰዎች ያልሆነ እሳት ውስጥ ነው የጣዱሽ እህትዬ። አሁን የዲቤቲንግ ዊኒንግ አይዲያ ውስጥ ስላለህ ብቻ ነው ኤርሚያስ። አንተም የደረስክበት ለመድረስ ሰዎች ጋር ነው እንጂ ብቻህን አይደለም። አንተ ጻድቅ አይደለም። አንተ ሰው ነህ። እኔ እናንተ አንድ ነን ባይ ዘ ወይ። ስለዚህ መረዳዳታችን ቅር አይበልክ። አንተም ተረድተህ ነው የታለ ለጠይቁሽ ጥያቄ ነው እንጂ ሰውነታችን እኮ ሰውማ ሰው ነሽ በእግዚአብሔር መልክ። ስለዚህ ዶንት ቶክ አባውት አዝ ኢፍ ኢትስ አ ባድ ቲንግ። በመረዳዳት ኢትስ አ ጉድ ቲንግ። የሰጡሽ ጥቅስ አብሮ አልሄድ አለ እኮ ነው ያልኩሽ። የሰጡኝ አይደለም አብረን ያወጣ ነው የሰጡኝ ብለህ አብራችሁ አወጣችሁ። እነሱ እንደሰጡኝ አንተ አብሮ አልሄደም። እሺ በቃ አብሮ አልሄደም። አንቺ ወደ ኡራኤል ወደ ጌታ ይጸለይ። አላማው እግዚአብሔር ቃል ኪዳን ገባላቸው። በቃ ቃል ኪዳን ገባላቸው። ቃል ኪዳን ስለገባላቸው እኛ እሱን ተቀብለን እንጸልያለን። እነሱ ጸሎታችን ያሳርጉልናል። ለነማን ነው እዚህ ጋር ቃል ኪዳን የተገባው? ለነማን ነው እዚህ ጋር ቃል ኪዳን የተገባው? በሉ ተነጋገሩና ነው እንደገና ደግሞ ማለት ነው። አሁንም አሳስታዎች ገደል ውስጥ ከቱሻል። እንኳን ሳትበል እኔ አልተሳሳትኩም። እሺ ችግር የለም። ፈራጅ የምጽዋት ቀን እኮ የምናየው ጉዳይ ይሆናል። እሱን ምን አስቸገረክ? ዌልካም እንኳን ወደ ብሉይ ኪዳን መጣሽ። ብሉይ ኪዳን ቢሆን አዲስ ኪዳን ማለት ነው። የአምላኬን ቃል ደስ እያለኝ ነው የማወራው። አንቺ ወደ ፍጡር የለመነ የጸለየ ጸሎትና ልመና ወደ ፍጡር ይደርሳል እያልሽኝ ነው። ዘጸአት 8:25 ዘጸአት 8:25 እሱንም ደግሞ ሞክሪ። አንዶችም ግን 8:25 ኦኬ 8:25 ነው አይደልሽኝ እህቴ? አዎ 8:25 ዘጸአት 8:25 ፈርዖንም ሙሴንና አሮንን ጠርቶ ሂዱ ከሀገሩ ውስጥ ለአምላካችሁ ሰዋ አላቸው። ልቀጥል? ቀጥል። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። የት አለ? ተቀጥል። ጸልዩልኝ አለ። አዎ ጸልዩልኝ አለ። እሺ፣ ስለዚህ ማን ነው ጸልዩልኝ አለው? ፈርዖን ነው አይደል? ማንን ነው ጸልዩልኝ አለው?
በመሃል ሙሴና አድምጪኝ። እዚህ ጋር ፈርዖን ኃጢአተኛ ሙሴ እና አሮን ኢንተርሚዲየት አለ። እንደማመጥ እህትዬ እንደማመጥ ጌታ ፈርዖን ወደ ሙሴና ወደ አሮን ለምኗል። አዎ አለ እኮ አሁን ያነበብከው ፓርት ለምን አላላቸው? ወደ እግዚአብሔር አላላቸው። ቀደም የሐዋርያት ሥራ መጽሐፍት ያመጣሽው አይነት ነው። የት አለ? ላንብበው። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን እርቃችሁ አትሂዱ። እናንተን እኔ ወደ እናንተ እጸልያለሁ ነው ያለው ወይስ ጸልዩልኝ ብሎ እነዚህ አባቶች ወደ ማን ነው የጸልዩት? ወደ እግዚአብሔር። ወደ ጌታ። ይሄ ሰውዬ ወደ ሙሴና አሮን ጸለየ ነው የምትይ? ወይ ለምንድን ነው አንተ የምትለው? ይሄ ሰው ወደ ሙሴና ጸልዩልኝ ብሎ አድምጭኝ። ይሄ ኃጢአተኛ ንጉሥ ወደ እነዚህ ወደ ነቢዩና ወደ ካህኑ ወደ አሮን ወደ እግዚአብሔር ሰዎች ጸለየ ነው ወይ ብለሽ የምትይው? ኤርሚያስ ጸለየ ነው ወይ ብለሽ እየጠየኩሽ ነው። ጸለየ ነው ወይ ብለሽ የምትይው? የት አለ? ፈርዖን ወደ ሙሴና ወደ አሮን ጸለየ እያለች ነው። ልብ በሉ። እሱ ግን ያለው እናንተ ወደ እግዚአብሔር ጸልዩ። አሁንም ፈርዖን ሙሴንና አሮንን ጸልዩልኝ ወደ እግዚአብሔር አላቸው። ለምንድን ነው የምትደርቢው ነው ያልኩሽኝ። ማውራት ከፈለግሽ ደቂቃ ስጠኝ በይኝ። ስጠኝ በቃ የመጨረሻ ደቂቃ ስጠኝ በቃ ደቂቃ ሰጠኝ። ልጀምር። ይኸውልህ ደሆል አይዲያው ወሬው የተጀመረ በምክንያት አሁን ማርያም ታማልዳለች ብላችሁ የምታምኑ ተብሎ ነው የተጀመረው። አታቋርጠኛ። አሁን አውሪ ያልከኛ የፈለግኩትን ላውራ። በቃ አታቋርጠኛ። ይህንን የጠቀሽውን እውነት አድርጊ። የጠቀሽውን ጥቅስ እውነት አድርጊና በፈለግከው መንገድ ብቻ እንዳወራልህ ከጠበቅ ስህተት ነው። የጠቀሽውን ጥቅስን ለህዝቡ አትናገሪ እኮ ላውራ እኮ እዚህ ላይ አውሪያ። ታዲያ ወደ ማርያም አትሄጂ። እዚህ ጋር ፈርዖን ወደ ሙሴና ወደ አሮን ለምኗል፣ ጸልዩአል ብለሻል። የእግዚአብሔር ቃል ፈርዖን ብሎ ጸልዩልኝ አላቸው እኮ። ጸልዩልኝ ብሎ ያላቸው ወደ ማን ነው ያልኩት? ወደ እግዚአብሔር። በቃ አንተ 10 ጊዜ ወደ እግዚአብሔር አድምጭኝ። እኛ ይኸውልሽ አድምጭኝ አልኩሽ እህቴ። ሰዎች ስለ ሰዎች ወደ እግዚአብሔር አይለምኑም አላለም። ሰዎች ልብ በሉ፣ ሰዎች ወደ እግዚአብሔር ስለ ሰዎች አይለምኑም አላለም። ጸሎትና ልመና ስለ ሰዎች እንዲያቀርቡ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ይናገራል እግዚአብሔር ቃል። ኦኬ፣ ሰዎች ወደ ጌታ ስለ ሰዎች አይለምኑም አይጸልዩም አላለም። እኛ ያለነው ይሄ ሰው ነው፣ እነዚህም ሰዎች ናቸው። ይሄ ሰው ግን ወደ እነዚህ ጸሎትና ልመናን አያቀርብም። ምክንያቱስ እነሱ ጸሎት ሰሚ አይደሉም። ለእነሱ ጸሎትና ልመና አይቀርብም። ምንም እንኳን እግዚአብሔር ነቢይ ቢሆን፣ ምንም እንኳን እግዚአብሔር ሊቀ ካህን ቢሆን፣ ወደ እነሱ ጸሎትና ልመና ኃጢአተኛ እንኳን ፈርዖንም ቢሆን፣ ሌሎችም ቢሆኑ እስራኤላውያንም ቢሆን ወደ ሙሴና ወደ አሮን ጸሎትና ልመና አቅርበው አያውቁም። አሮንና ሙሴ ግን ስለ ሰዎች ስለ እስራኤላውያንም ኦኬ። ይሄም ሰው ደግሞ ወደ ጌታ ጸልዩልኝ፣ ወደ አምላካችሁ ነው ጸልዩልኝ አለው እንጂ እኔ እናንተን እለምናችኋለሁ አለ። እናንተ አሁን ሳሊ ለነ ቅድስት እንደምትሉት አላለም። ሳሊ ለነ ቅድስት ምስራቅ አፍሪካ ላይ የተፈጠረች የባልቴት ተረት ጸሎት ናት። የተረት ጸሎት ነው እንጂ መጽሐፍ ቅዱሳዊ አይደለም። አንድ ልጨምርልህ። ምን ተረት የምትለውን አንድ ልጨምርልህ ትችያለሽ። የሉቃስ ወንጌል ምዕራፍ 7 ያው ይታያችሁ። ዘዳግም ማለች የለም አንተ ምን አደከመን? ያልደከመኝ ሉቃስ ምዕራፍ 7 ቁጥር ከመጀመሪያው ጀምሮ። አይ እኔ ሙሉን 60 50 ቁጥር ላይ እሱ ነው ዓላማው። እንዴ ምን ነው የእግዚአብሔር ቃል አይደል እንዴ? ልንወያይ ደከመክ? ተደራጁና በመደረጅ 50 ቁጥር ሳነባሉ ለምህቴ የአምላኬ ቃል ነው። ግን በቃ የእግዚአብሔር ቃልን አላነባሉ ለማይባል ተደራጁና ዋናውን ጭብጡን ሐሳብ አምጡ። ዶንት ወሪ አንብቢ በላት። ራሷ ታንብብ።
ቴንክ ዩ ላነበው። እኔ በደስታ አነበዋለሁ። ይሄን ያህልማ ከጮሆን አይቀር አንድ የእግዚአብሔር ቃልማ በትክክል እናነብ። እሺ አንብበሽ ግን ምን እንደምትሰጪኝ መልስ በቃ ታገኘዋለህ። መልሱ መጨረሻ ላይ አንብበሽ 50 ቁጥር ስታነቢ እንሰማሻለን። አንብበሽ ምን እንደምትሰጪኝ መልስ። የእግዚአብሔር ቃል እንደዛ አይባልም። ኤርሚያስ ያልኩሽን ስሚ። በቃ ላነበው። ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? አድምጪኝ። ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል? ታሳይ ጸለየ ለመነ የሚለውን አይደለም ታሳይ። አሁን እንዳነበው ትፈቅድልኛለህ? አፈቅድልኝ። አዎ ይሁን እየፈቀድኩልሽ ነው። አንተ ደግሞ ምን ታርጋ በተራ አድምጪኝ። ይሄን መልሽልኝና ከዛ ታነቢያለሽ። ፍጡር ወደ ፍጡር ጸለየ ለመነ ብሎ የሚለውን ታሳይን። አዎ ለምን እንደምትጮሂው እንዴ? አንተም እየጮህ ለምንድን ነው የምትጮህ? እኔ እኮ ጥያቄ ነው የጠየኩሽ ከዛ እንድታነቢው ማለት ነው። ስታነቢው ግን አሁን የምታሳይን ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል ታሳይን? አዎ go ahead ምንም እኮ ጫጫታ እኮ አያስፈልግም። ጋይድ አውጭና አንብቢ። ራስሽ አውጭና አንብቢ። ፍጡር ወደ ፍጡር ጸለየ የሚለውን ቃል ታሳየን ነው በሉቃስ ወንጌል መጽሐፍ ላይ ምዕራፍ 7 እሺ ወንድምነት ቴንክ ዩ ውሃ ልጠጣ። ኦኬ እሺ አንብቢ። ይከታተሉሻል። እሺ መጣሁ ወንድምነት አንብቤማ። ለሕዝቡም ቃሉን ነግሮ ከፈጸመ በኋላ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ አገልጋዩም ታሞ ሊሞት ቀርቦ ነበር። እሱም በእርሱ ዘንድ የተወደደ ነበር። የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ይሄ እያዝልኝ። ወደ ጌታችን ወደ ኢየሱስም መጥተው ማለዱት፣ እንዲህም አሉት፣ ፈጥነ ውረድ፣ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወልዳልና። ቁጥሩን ያዘው። ምኑን ያዝልኛል? ቁጥሩን እንዲይዘው ቁጥር ስንትን ያዝልኛል? እሺ ቁጥሩን ብቻ ነገር ያዝልኛል። እሱን ሊያዘውና ማንበብሽን ቀጥይ። ቁጥር 3 የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ። ወደ ጌታችንም ወደ ኢየሱስም መጥቶ በማለዱት፣ እንዲህም አሉት፣ ፈጥነህ ውረድ፣ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወዳልና ምክባራችንንም ሰርቶልናልና። ጌታችን ኢየሱስም ከእነርሱ ጋር ሄደ። ወደ ቤቱን በቀረበ ጊዜ የመቶ አለቃ ወዳጆችን እንዲህ ብሎ ላከ፣ አቤቱ አትድከም፣ ከቤቴ ጣራ በታች ልትገባ አይገባኝምና እኔም ወደ አንተ ልመጣ አይገባኝም። ነገር ግን በቃልህ እዘዝ፣ ብላቴናይም ይድናል። እኔም እኮ ገዢ ሰው ነኝ፣ ወታደሮችም አሉኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም እንዲህ አድርግ ብለው ያደርጋል። ጌታችን ኢየሱስም ይህን በእርሱ በሰማ ጊዜ አደነቀ። ዘወር ብሎም ይከተሉት ለነበሩት ሕዝብ እላችኋለሁ በእስራኤል እንኳን እንዲህ ያለ እምነት ያለው ሰው አላገኘውም አላቸው። የተላኩትም በመልሱ ጊዜ ብላቴናው ድኖ አገኙት። የተላኩትም በተመለሱ ጊዜ ብላቴናውን ድኖ አገኙት። እሺ ይሄ ሳይሆንም ስለመማለድ እሺ ጨረሽ? ሙሉ ነበር ያለው 10 ቁጥር ነው ያነበብሽው። ምን አልከኝ? 10ሩን ቁጥር ብቻ ነው ያነበብሽው። ከ1 እስከ 10 ነው ያነበብሽው። ቅድም ሙሉን ነበር አንብብ ያልሽኝ እስከ 50። 40ውን ቁጥር ለምን ተወሽው? ኖ የመጀመሪያውን ሴክሽን ማለቴ ነው። By the way, that's not, you see, where, oh my God. እንደ ጥበብ እንደተሰጠን ብንሆንስ ባናረገው አንተ በዛ ላይ I'm sorry to say this, I have to say ኤርሚያስ ሙሉን ሳነበው ብለህ ብታነበው እግዚአብሔር ቃል ነው። እኔ ችግር የለውም ቋርጥሽ ለዛ ነው አንብቤ ያለው ተቀመጥ ነው ለብር ካልሆነ ለእግዚአብሔር ቃል ነው። እህቴ ምን ሆነሽ ነው? ምንድን ነው you see what you do አብለሻሽው ብቻ አይደል እየተከታተልኩ በቃ እኔ እኮ 50ውን አንብቢ እኮ እየሰማንሽ 10 ድረስ አነበብሽውና በቃ ወይ ነው አይ ማስታወቂያ ልናገር። አንዴ ማስታወቂያ ልናገር። እምነት የት ሀገር ነው የምትኖሪው? ከኢትዮጵያ ውጭ ነው አይደል የምትኖሪው? አንዴ ማስታወቂያ ልናገር። ከኢትዮጵያ ውጭ ነው አይደል የምትኖሪው? ለምን ዋይ doesn't matter የት እንደምኖር ቢያንስ ኮሚኒኬሽን ስኪል እንኳን ከኢትዮጵያ ውጭ ነው ኮሚኒኬሽን ስኪል ቢልድ አድርጊ። ሰው ሲያወራ ደርበሽ አታውሪ፣ አትረብሽ፣ አትጮይ፣ ቀዝቀዝ በይ። ሌሎቻችሁ ኮፕሊንክ እና ሼር ታፕታፕ አድርጉ። ታፕታፑን 500 ሺህ ያስገቡ፣ ኮፕሊንኩን 20 ሺህ እና 30 ሺህ ያስገቡት።
እሺ ቴንክ ወንድምነት። ሉቃስ 7 ከ1 እስከ 50 ነበር ያለችኝ። 1 እስከ 50 ማለት ነው። ኦኬ 10 ድረስ አነበበችና ሙሉ ነበር አነባለሁ ያልሽው ለምን ተውሹ ብዬ ስላት፣ ኦኬ ባጭር እንደዚህ አሁን እስከ 10 አድርጋ እንደገና ደግሞ ልትቀጥል ነው ማለት ነው። ችግር የለውም። አሁን እስከ 10 ድረስ ባነበብሽው ቁጥር 3ን ያዙልኝ ብለሻል አይደል ቅድም? እሺ መልካም ቀን ሁላችሁ። ፖይንቴን አስቀምጫለሁ። እግዚአብሔር ጥበቡን ይግለጽላችሁ። ኧረ በህግ አምላክ This is Orthodox. This is Orthodox. This is not Orthodox. This is Orthodox. We made the point. የት አለ? ያዙልኝ ብለሽ አልሽውን እንኳን ያዙልኝ ብለሽ እንኳን ያልሽውን አስተምርበት፣ ለአንተም ተማርበት። ችግር የለም። ሁለተኛ እንዳይለመደሽ ግን በእግዚአብሔር ቃል ላይ ማለት ነው። ኧረ በስመ አብ ሁለተኛ ቃል ሳይሆን ተግባቦት ትማር። የላይፍ ማነር ኮሚኒኬሽን ኮርሱ ሰጅሽማ ጌታ እንደማያዋጣሽ ስላወቅሽ ላፋልሽ። 3ን ያዙልኝ ብለሽ የያሽውን ላይ እንኳን ሳትናገሪ ሳትጠየቂ እኛም ሳናብራራ በቃ ሰላሙን ዋልሽ። ሰላሙ መሰንቆ ይዘሽ ያዝልኝ አብራራው። መልካም ቀን ይላችሁ። እግዚአብሔር ጥበቡን ይግለጽላችሁ። ቆይ ግጥም ነው እንደምንይዘው እኛ በመሰንቆ ምሽት ቤት ነው እንደ ያዙልኝ ብለሽ ማን ነበር ስለ ኮሚኒኬሽን ያወራው? አሁን ስለ ስኪል ያወራው ማን ነበር? ደከመን። ልትወጪ ነው አይደል? በእውነት እግዚአብሔር ልትወጪ ነው። እንዳትወጪ ቁጭ በይ እናስር እንዳትወጪ። See you next time. By the way እመጣለሁ ሌላ ጊዜ። አሁን ነው የምፈልገው። ወዳችኋለሁ። ባይ። ሰላም ነው። መልካም ቀን። ቴንክ ዩ በቃ ስለዚህ ዘዳግም አለች ወረወረች፣ አፈረስኩባት። ዘጸአት አለች አፈረስኩባት። ሐዋርያት ሥራ መጽሐፍ ምዕራፍ 7 አለች ፈረሰባት፣ ምዕራፍ 8 ማለት ነው። አሁን ደግሞ ሉቃስ 7 አለች ያዙልኝ ቁጥር 3ን አለች። ቁጥር 3ን ይዘን ሳንጠይቃት እኛም ሳንናገርባት እዛው አጠገቧ ያለው በትክክል እንደማያዋጣ ስላወቀ this is ኦርቶዶክስ። ኦርቶዶክስ በመጽሐፍ ቅዱስ የቱ ጋር ነው? አሁን የትኛው ምዕመን ነው በመጽሐፍ ቅዱስ ቆሞ ሊያወራ የሚችል? ወደ ፍጡር ወደ ፍጡር መጸለይ ብሎ መለመን ብሎ የሚለውን እግዚአብሔር ቃል ላይ መሰረት ያለውን ሊያሳዩ ፈልገው አንድም ግን ኧረ አለ ተረጋጋ። እሺ ሚዩት አድርገው እናያለን ማለት ነው። ቀድሞ የገባው ዜድ የተባለው ስለሆነ እሱ ለእሱ እንሰጣለን። ከዛ አንተ ደግሞ ትቀጥላለህ ማለት ነው። እሺ ቅዱስዬ አንተ አገልግላቸው። አንደኛውን አንተ አገልግል ጽዋ ቤት ዜድን አገልግለው። እዛ ሶል ደግሞ አለ የሚለውን ወይ እኔ ወይ ወንድምነት እናወራለን። ወይ ሚሚ ያለች ሚሚ ታወራለች። ቴንክ ዩ ኦኬ። ላፍ አለ በቃ። እሺ ሶሌክስ እንዴት ነህ? ወይ ሰላም ናችሁ? ሰላም እግዚአብሔር ከየት ቤተ እምነት ነው ወንድም አለ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ኦኬ ወደ ሞተ በአካል ወደ ፍጡር የጸለየ ሰው ማስረጃ ከመጽሐፍ ቅዱስ ውስጥ አለ ብለኸኛል። አሳየን እስኪ። አዎ አለ። እሺ ማስረጃው የሉቃስ ወንጌል ምዕራፍ 16 ላይ ሉቃስ ወንጌል ምዕራፍ 16 ሉቃስ ወንጌል ምዕራፍ 16 እሺ ቁጥር ስንት? ቁጥሩን ላውጣው። ያው መጽሐፍ ቅዱስ እኔም ስለያዝኩኝ በሲኦል ስላለው ሰው ነው። ፍጡር ነው እሱም ትክክል። ሌዊ ሲኦል ከገባ በኋላ ምልጃ አለ አይደል? ስንት ነው ቁጥሩ? 16 እሺ። ሰው ሲኦል ከገባ በኋላ ምልጃ አለ አይደል? ቁጥሩን ካገኘው ነገረኝ። ያወጡት ስለሆነ አውጣ ስንት ነው ቁጥሩ? አንዴ ቆይ ወንድምነት ድምፁን ያሰማ ዳኒ ያለህ እንዳይዘጋባቸው ድምፅህን። ቁጥሩ ስንት መሰለህ ዳኒ? ዋል አለ ወንድምነት አለው። ሻላመጣ ስለወጣው ሚዩት አድርገውና መልካም መንገድ ቅዱስ እየቀጠሉ 16 24 16 እሺ
በእግዚአብሔር ስም ላንብብልህ። አባት አብርሃም ወይ እዘንልኝ፣ በዚች እሳት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ተጣራ አለ። ይሄ ሌዊ የሚባል በእሳት እየተቃጠለ ሲኦል ውስጥ ያለው ሰው ማለት ነው። እና እሱም ሲኦልም ያለው ሰው ፍጡር ነው። አብርሃም አባታችንም ፍጡር ነው። ስለዚህ ፍጡር ወደ ፍጡር ይጸልያል። ፍጡር ወደ ፍጡር እንዲያማልደው ወደ አብርሃም ጸለየ ነው ወይስ አነጋገረው ነው የሚለው? እንዴ ጸለየ ነው እንጂ አነጋገረው። በአካል እኮ አነጋገረው የምትለው እኮ ፊዚካሊ ሲገናኙ ነው። እናንብቡ፣ በደንብ እናንብቡ። ፊዚካሊ ሲገናኙ ነው። እናንብቡ፣ ችግር የለው። ስለዚህ ለኦርቶዶክሳውያን እንግዲህ 24 ላይ ነው። እሺ ቅዱሴ ቆይ አንዴ ብራዘር፣ ላነብልህ እኮ ነው። ለኦርቶዶክሳውያን እንግዲህ ወደ ፍጡር መጸለይ ትምህርት የሚሰሩት ሲኦል ከገባ ሰው ነው። አነበብኩልህ እኮ ወንድሜ፣ አታብራራ። እኔ አንብቤልሃለሁ። ይሄ ከፍጡር ወደ ፍጡር መጸለይ አይደለም። ጥያቄ ጠይቅሃለሁ ገና። ከፍጡር ወደ ፍጡር መጸለይ አይደለም ይሄ። ወንድሜ ተረጋጋ እንዴ እኮ አታብራራ። ይሄን መልስልኝ ወንድሜ። በራሳችን ቤት ኧረ ተረጋጋ እንዴ። ቤት ምናምን ሳይሆን ጥያቄ ጠየቀኝ አይደል ቅዱስ? መለስኩልህ። ላነብልህ ነው። ተረጋጋ። እሺ ይሄ ፍጡር ነው። ፍጡር ናቸው ሁለቱም ማለት ነው ወይስ ትክክል አይደለም? ምን ፈራው? እኔ ራሴ ያነበብኩልህ እኮ ይኸው። ላነብልህ፣ ለህዝቡ ላንብብ። እኔ ለህዝቡ ማንበብ ትችላለህ፣ ግን አታብራራ። ላነብ ነው። አይዞህ፣ ማብራራቱ አያስፈልግም ብዬ ነው። አይዞህ ወንድሜ፣ አይዞህ። አረ ለራስህ አይዞህ ወንድሜ። መጽሐፉን እኮ እኛ ነን የሰጠናችሁ ሲጀመር። አንዴ እባክህ። እሺ ከሰጠኝ ታሳየናለህ። ችግር የለውም። ኧረ ወንድሜ እንዴ ምን ሆነሃል? ከየት ነው የገባኸው? የት ሰፈር ነህ? ተረጋጋ። እሺ አንብብልሽ። በቃ እኔ ሚዩት ላደርግ ነው። የጠጅ ቤት ወሬ አይደለም ይሄ። ቀስ ብለህ አውራ ብራዘር። እንዲህ ይላል፣ ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ። ከ23 ልጀምር። በድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። አብርሃምና ድሃው የት ነው ያሉት? በአብርሃም እቅፍ ነው አይደል ያለው ሰውዬው? በምድር ላይ ሆኖ ሳይሞት ነው ወደ አብርሃም የጸለየው? እየጠየቀኝ ነው ልመልስልህ? የጠየቅኩ ጥያቄ አንተ በህይወት ነው ወደ አብርሃም ትጸለያለህ። ይሄ ሰው የት ነው ያለው? የሚጸለየው ሲኦል ውስጥ ነው ያለው። አብርሃም ደግሞ አብርሃም እቅፍ ውስጥ ነው አይደል ያለው? ገነት ነው ያለው። አዎ አብርሃም የት ነው ያለው? ገነት ነው ያለው። አብርሃም እቅፍ ውስጥ ሆኖ ነው እኮ። አብርሃም እኮ እዚህ ምድር ላይ አይደለም፣ ገነት ውስጥ እኮ ነው። አንተ ጥያቄያችን ምንድን ነው? አንተ እዚህ ሆነ ወደ አብርሃም ወደ ማርያም እንድትጸልይ እንዳንተ በህይወት ሆኖ ወደ ሞተ ሰው የጸለየ ጥያቄ ነው ያልኩ። ይሄ ሰው ወደ አብርሃም ሄዶ በአብርሃም እቅፍ ውስጥ ያለ ሰው አብርሃምን ነው እያነጋገረ ያለው እንጂ ወደ አብርሃም እየጸለየ አይደለም። ወደ አብርሃም ጸለየ የሚላለ ቆይ ላውጣልህ እየነገርኩህ እኮ ነው አሁን። ቆይ ላውጣልህ፣ ችግር የለም ጥቅሱን ላውጣልህ። ግልጽ እኮ ነው፣ በጣም ግልጽ እኮ ነው። አይዞህ። ፍጡርን ወደ ፍጡር ወደ ፍጡር ይለምናል ወይ ለሚለው ጥያቄ ይኸው ፍጡሩን ሲለምን አሳየውህ። እሺ አባት፣ እሺ ይኸው 22 ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። የት ነው ያለው ይሄ ሰው? የት ነው ያለው? ማን? ድሃው ወደ አብርሃም አጠገብ ወሰዱት። አብርሃም ጋኗ አብርሃም ወደ አብርሃም እቅፍ አይደለ? ስለዚህ በአብርሃም እቅፍ ውስጥ ነው ያለው አይደል? አዎ ገነት ማለት ነው። አብርሃም ያለው ደግሞ ገነት ወደ አብርሃም እቅፍ ውስጥ ነው ያለው። አሁን እኔ ገነት ማለት ነው። የጠየቅኩ ጥያቄ በህይወት ሆነ ወደ ሞቱ ቅዱሳን የጸለየ ሰው አብርሃም ጋር ነው ያለው ይሄ ሰው። አንተ ምድር ላይ ሆነ ወደ ሞቱ ቅዱሳን ሰው እንዲያማልድ የጸለየ አንድ ጥቅስ አምጣልኝ ነው ያልኩህ። ያልከኝም እኮ እንደዚህ አልነበረም። ሌላም ጥያቄ ከሆነ ፍጡር ወደ ፍጡር ሲጀመር ይኸውልህ ያልከኝ ፍጡር ወደ ፍጡር ይጸለያል እኮ ነው ያልከኝ ወንድሜ። በህይወት ያለ ሰው ኦር ኤኒዋን የሞተ ሰው ይኸው ላሳይ፣ ጥቅሱን በደንብ አድርጌ ላሳይ እኮ። ፍጡር ወደ ፍጡር ምን እንደሚል ሁለቱም ፍጡር ግን አይደሉም። ወደ አብርሃም ጸለየ ወይ የሚል አምጣ። ወደ አብርሃም ጸልያል የሚል የት አለ? ወደ አብርሃም ጸለየ። እሺ ላምብልህ፣ የት አለ ጸለየ የሚል አምጣ። እየነገርኩህ እኮ ነው።
እሺ እንዴ ይሄ ምንድን ነው? ግልጽ አማርኛ አይደለ እንዴ? ምን አማርኛ ስንተኛ ቋንቋሽ ነው ብራዘር? አንዴ ሶሌክሲ ቀስ ብለን እናወራ። አሁን አንተ የመጽሐፍ ቅዱስ ሀሳብ ካረዳ ማለት ካልገባ እኔ ላንብብልህ። እርሱም እየጮኸ ማን ጋር? አብርሃም ጋር ሆነ። በሲኦል ያለ ሰው በመጀመሪያ በሲኦል ያለ ሰው ነው። ጌታ ኢየሱስ ክርስቶስ ሲናገርም ይሄን ንግግር የተናገረው ታይፖሎጂካል ነው። በምንድን ነው የተናገረው? በምሳሌያዊ ንግግር ነው የተናገረው። ከዛ እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴ እንዲያበርድልኝ አልዓዛርን ስደድልኝ ነው ያለው። ማንን ስደድልኝ? አልዓዛርን። ከዛስ አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበል አስብ፣ አልዓዛርም እንዲሁ ክፉ፣ አሁን ግን ከእርሱ ይጽናናል፣ አንተም ትሰቃያለህ አለው። ከዛ በኋላ ምን እንዳለው ስማ። ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ወደ እኛ እንዳይሻገሩ ምን አለ? በእኛና በእናንተ መካከል ታላቅ ገደል ተደርጓል። ስለዚህ እንኪያስ አባቴ ወደ አባቴ እንድትሰደው ለምንሃለው፣ 5 ወንድሞች አለኝና ሲል አብርሃም እንዳለው ሰው። አብርሃም ግን እንዲህ አለው። አብርሃም አማለደ ወደ እግዚአብሔር? አላማለድም። ምንድን ነው ያለው? ሙሴና ነቢያት አሏቸውም እነርሱን ይስሙ። እኔን ስማኝ እኔ ወደ እግዚአብሔር ጸልይላለሁ ብሎታል? አላለውም። ምንድን ነው ያለው? ሙሴና ነቢያት አሏቸው እነርሱን ይስሙ። ለምን? በሕይወት ያለ ሰው ወንጌልን በመስማት በሕይወት ያለ ሰው ከእግዚአብሔር ቃልን በመስማት እግዚአብሔር ጋር እንዲገናኝ እንጂ ወደ አብርሃም ጸልዮ አብርሃም ጸሎቱን ወደ እግዚአብሔር አደረሰለት ወይ? በፍጹም አላደረሰም። ለምን ሲባል ሙሴና ነቢያት አሉ እነርሱን ይስሟቸው ነው ያለ። ስለዚህ ማን ነው አሁን እዚህ ጋር ጸልዮ ከእግዚአብሔር ጋር የታረቀው? ማን ነው በሕይወት ያለ ሰው ወደ አብርሃም ጸልዮ እግዚአብሔር ጋር ያስታረቀው? ማን ነው? ጨረስክ? እሺ ችግር የለውም። አሁን የመጀመሪያው ጥያቄ ፍጡር ወደ ፍጡር ሲጸልይ መጽሐፍ ቅዱስ ላይ አሳየኝ ነበረ። አንተ ለምሳሌ አትግባ ሚውት አድርግልኝ ወንድሜ፣ ሚውት አድርግልኝ። እኔ ሚውት አደርጋለሁ። በመሀል አልገባሁም። ያወራሃል። ጥያቄን ስማ፣ ተረጋጋ። ጥያቄ ልድገምና ጊዜ ልስጥህ፣ አውራ። ጥያቄ ምን መሰለህ? አንተ አሁን ወደ ማርያምና ወደ ቅዱሳን ትጸልያለህ አይደለ? ጥያቄ ይሄ ነው። ትጸልያለህ አይደለ? በደንብ አዎ። እንዳንተ በሕይወት ሆኖ ወደ ሞቱ ቅዱሳን የጸለየ ሰው አንድ ጥቅስ አምጣ ነው ያልኩህ። ቀጥል። እሺ፣ አሁን ሚውት አድርግልኝ። መጀመሪያ ጥያቄው የነበረው ያው እንግዲህ 1000 ሰው አለ ከላይ እያዳመጣችሁ ነው ወንድሜ። ጥያቄ እኮ ከላይታል። አሁን የምታማልድ ማርያም አለች ነው እኮ ጥያቄ። አሁን የምታማልድ ስማኝ፣ አሁን የምታማልድ ማርያም አለች ወይ? አሁን የሚያማልዱ ቅዱሳን አሉ ወይ? አሉ ካልክ መጽሐፍ ቅዱስን አንስተህ አንብብ፣ አሳየኝ ወዳጅ። እሺ አሁንም ጀምር። ማስረጃውን ስጠኝና ትናገራለህ። ማስረጃውን ሚውት አድርግልኝና በቃ እናገራለሁ። ማስረጃውን ስጠኝ። ሚውት አላደርግም። ማስረጃውን ስጠኝ። መጀመሪያ የጠየቀኝ ጥያቄ እየሰማችሁ ነበረ። ኧረ ማስረጃውን ስጠኝ ወዳጄ፣ ሌላ ወሬ አታውራ። ማስረጃውን ስጠኝ። እንዳንተ በሕይወት ሆኖ ወደ ሞተ ሰው ወደ ማርያምም የጸለየ ይኸው አሁን የምታማልን ማርያም አለች ወይ ነው? ወደ ማርያም የጸለየ ወደ ቅዱሳን የጸለየ አንድ ሰው ማስረጃ ስጠኝ። ወደ ማስረጃው። አሁን እኮ ጭቅጭቅ እኮ እያረክብኝ ማስረጃው ላይ እኮ ነው የሚሄድልህ። ለምንም አይነት ጥያቄ መልስ አለ። በቅርብ አላየኋት። መቼ መሰል ማስረጃ ስጠኝ ወንድሜ። ወደ ሀሳቡ እንግባ ፕሊስ። 1100 ሰው አለ። ወንጌል እንስራበት። ቀስ ብለን ጸጥ ብለን እነጋገር። ማስረጃውን ስጠኝ። እንዳንተ ወደ ሞቱ ቅዱሳን ጸልዩ፣ ጸሎቱ የተሰማለስ። ማስረጃ እስቲ መሀል ላይ ትግባሽ፣ መሀል ላይ ትግባ። ልጀምር እኮ መሀል ላይ ትግባ። ማስረጃ፣ ሌላ ወሬ አታውራ። ማስረጃ እኮ መሀል ላይ አትግባሽ። እኔ ማስረጃ እንዴት ነው ከእናንተ ጋር የምንግባባው? እየጠበኩ እኮ ነው እንድታወራ። ሌላ ሰው ይግባ እንድታወራ እኮ ማስረጃ እየሰጠሁ ነው። ማስረጃውን ስጠኝ። እንድታወራ እኮ ዝም በላ እኮ ዝም በላ። ሚውት አድርግልኝ። እሺ ሚውት አድርግልኝ። ማስረጃውን ስጠኝ። መጀመሪያ የጠየቀኝ ጥያቄ
ማስረጃ ስጠኝ። ማስረጃ ወደ ሞቱ ቅዱሳን የጸለየ ሰው ማስረጃ ጥቅሱን ስጠኝና 5 ደቂቃ እሰጥሃለሁ። እኔ ታይመር ላይ አድርጌ 5 ደቂቃ እሰጥሃለሁ። የሉቃስ ወንጌል አሁን ያነበብኩልህ ራሱ አንድ ማስረጃ ነው ወዳጄ። በህይወት ያለ ሰው ነው ይሄ ሰው በህይወት ያለ ሰው ነው። ማን ይሄ ሰው ወደ አብርሃም የጸለየው በህይወት ያለ ሰው ነው። ፍጡር ነው። ከፍጡር ወደ ፍጡር የጠየኩህ በህይወት ያለ ሰው የጠየቀ የመጀመሪያ እሱን አልነበረማ። መልስልኝ። በህይወት ያለ ሰው አንደኛ ይሄንን እሺ፣ ኢትስ ኦኬ በቃ አሁን በዚህ እንተማመን። በህይወት ያለ ሰው ነው ወይ? እሺ፣ ከፍጡር ወደ ፍጡር ግን እንደሚጸለይ አምናችሁ አይደለ? ከፍጡር ወደ ፍጡር ይጸለያል። ወደ ፍጡር በህይወት ያለ ሰው ብራዘር እየሰማኝ እባክህ። ፍጡር ወደ ፍጡር ግን ይጸለያል። ፍጡር ወደ ፍጡር ይጸለያል። ማንም ጸለየ ያውቃል። ይሄ ሲጀመር በሲኦል ያለ ሰው ምዕራፍ 16 ኧረ እባክህ አንዴ በሲኦል ያለ ሰው የሉቃስ ወንጌል ምዕራፍ 16 እያልኩህ እኮ ነው። እየሰማኸኝ ነው ብራዘር? ከፍጡር ወደ ፍጡር አይጸለይም እያልከኝ እኮ ነው። ቀስ በል። ማንም ወደ ፍጡር የጸለየ ሰው የለም በመጽሐፍ ቅዱስ። ሉቃስ ወንጌል ምዕራፍ 16 ኦኬ። ሲኦል ይሄ ሰው ቁጥር 24 ሰማኛ አንዴ ሚዩት ላደርግህ ነው። በቃ ስለማትሰማኝ ሚዩት ላደርግህ ነው። በህይወት ያለ ሰው ወደ ፍጡር የጸለየ ማስረጃ አለ? እሺ፣ ግን ከፍጡር ወደ ፍጡር ግን ይጸለያል ወደ በሚለው ግን እየጠየኩ መልሴን መልስ። በዚህ ተስማምተሃል ወይ? ይሄ ሰው የት ነው ያለው? የምጠይቅህን መልስ። ይሄ ሰው የት ነው ያለው? ሲኦል ነው ያለው። ፍጡር ነው፣ ሲኦል ነው ያለው። አባታችን አብርሃምም ፍጡር ነው። አባታችን አብርሃም ፍጡር ነው አይደለ? ብራዘር አንዴ ሲኦል ነው ያለው። በአብርሃም እቅፍ ነው ያለው። ቴንክ ዩ። አንተ በአብርሃም እቅፍ ነው ያለው? ማን ነው በአብርሃም እቅፍ ያለው? ይሄው ሰውዬው በአብርሃም እቅፍ ነው። ይሄማ የትኛው የሚለም ነው? ይሄ ያለው እሱ ሲኦል። ማን ነው ያስወረደው? አንዴ አታስወርዱት ባካችሁ። ሞዴሬተሮች አታስወርዱ። ላክልኝ አንዴ አንድ ቁጥር ጻፍልኝ። ወዳጆች አንዴ እኔ ላውራ። ቆይ አንዴ ላስገባውና ሰለሞን ታወራለህ። ቆይ እንዳታስወጡት ፕሊስ። እሺ ሶሌክስ ወዳጄ አንዴ በደንብ ይሰማል። ምጠይቅህን ወንድሜ የተግባቦት ህግ ካለ እባክህ ምጠይቅህ ይሰማል ወይ? ይሄ ሰው በአብርሃም እቅፍ ነው አይደል ያለው? ይሰማል። ይሄ ሰው በአብርሃም እቅፍ ነው አይደል ያለው? እኮ ላንብበው ወንድሜ። ጥያቄ እኮ ነው የጠየቅኩህ ያሉት። ይሄ ሰው አንብቤ። አንተ ምን አይነት እንደውም ቪዲዮን አጠፋው፣ ማስረጃውን ያመጣው አንተ ነህ። ይሄ ሰው የት ነው ያለው? ንገረኝ። አንብቤ ልነግርህ እኮ ነው የት እንዳለ። እሺ የት እንዳለ አንብቤ ልነግርህ ነው። የት እንዳለም አታውቅም። እሺ ቀጥል። አንብቤ ልነግርህ ነው። ሲጀመር ጥቅሱን የነገርኩህ እኔ ነኝ። መጽሐፍ ቅዱስንም የሰጠናችሁ እኛ ነን። ተረት ነው እሱ፣ ውሸት ነው፣ ተረት ነው። በኋላ ስጠይቅ ሉተር ነው ያመጣልህ። ሂድ፣ አይዞህ ወደ ዋና በ16ኛው ክፍለ ዘመን ላይ የተመሰረተ ሃይማኖት ችግር የለም። እሺ ለማንኛውም ያው መውጫ ስታጣ ወደ ሉተር ልትወጣ ነው። ለተማሪ ረዳት ነው ወደ ረዳት ነው። መጽሐፍ ቅዱስ እንኳን አንተ አይደለ ዋናው ፓስተርን ዮናታን እናንተው እኔ ወደ ማስረጃው እባክህ ወደ ማስረጃው ስድቡን ተውና ወደ ማስረጃው። በመልካም ስራ እንደምንጸድቀው በመልካም ስራ የሚጸድቅ ሰው ደግሞ አይሳደብም። ዝም በላ እናንብብ። ወደ ማስረጃው እናንብብ። አንድ ባለጸጋ ሰው ነበረ። ቀይ ሐርና ነጭ ሐር እጅግም ቀጭን ልብስ ይለብስ ነበረ። ዘወትር ተድላና ደስታ ያደርግ ነበረ። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃም ነበረ። ከባለጸጋው ማዕድ የሚወድቀውንም ፍርፋሪ ሊመገብ ይመኝ ነበረ። ውሾችም እየመጡ ቁስሉን ይልሱት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ድሃውን ማለት ነው። ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦልም በስቃይ ላይ አይኖቹን አንስቶ አብርሃምን ከሩቅ አየው። አሁን የሚጸልየው ሲኦል ነው ያለው። አልዓዛር ነው፣ ድሃው ነው በአብርሃም እቅፍ ያለው ማለት ነው። ስለዚህ ተመለሰልህ።
በሲኦል ነው ያለው። አብርሃም እቅፍ ደግሞ ያለው ማነው? አብርሃም ነው። በሲኦል ሆኖ ወደ ገነት ነው እየጸለየ ያለው። ወደ ገነት የሚል አለ እዚህ ጋር ወንድም። አዎ እኮ አነበብኩልህ እኮ። ወደ ገነት ይላል። ወደ ገነት ይላል። እሺ ወደ ገነት ይላል። ይኸው እያነበብኩልሽ ነው። በቁስል ሕመም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃ ነበረ። ከባለጸጋው ማዕድ የሚወድቀውን ፍርፋሪ ሊመገብ ይመኝ ነበር። ውሾችም እየመጡ ቁስሉን ይልሱለት ነበረ። ከዚህ በኋላ ድሃው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ፣ ተቀበረም። በሲኦል በስቃይ ሳለ ዓይኖቹን አንስቶ አብርሃምን ከሩቅ አየው። አልዓዛርም በአጠገቡ ተቀምጦ አየው። ስለዚህ አንዴ ጨረስከው። በቃ አልዓዛርንም በአጠገቡ ተቀምጦ አየው። አባት አብርሃም ሆይ ዘንልኝ፣ በዚህች ሰዓት እጅግ ተሰቃይቻለሁና ጣቱን ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ይላል። ስለዚህ ይሄ የለመነ ያለው ሲኦል ነው ያለው። ተለማኙ ደግሞ አብርሃም ነው። አብርሃም ደግሞ የት ነው ያለው? ገነት ነው። እና አብርሃም እዚህ ምድር ላይ ነው ያለው? የት ነው ያለው? እሺ ንገረኝ። አብርሃም እዚህ ምድር ላይ አይደለም ያለው። መቼስ አልፎ እኮ አብርሃም ገነት እንዳለ ነው የምናውቀው። ወዳጄ አንዴ ጊዜ ሰጠው አውርታ። ስለዚህ በኦርቶዶክስ አስተምህሮ ሲኦል ያለ ሰው ወደ አንድ ሰው ምልጃ አቅርቦ ከዛ ትምህርት ተነስታችሁ ነው ከሲኦል ካለ ሰው ተነስታችሁ ነው ምልጃ የምታቀርቡት? በጣም ጥሩ ጥያቄ ነው። ይሄ አሁን ያነበብኩልህ እንትን የመጽሐፍ ቅዱስ ጥቅስ ማለት ነው። የመጽሐፍ ቅዱስ ጥቅስ ወደ ገነት ወዳሉ ሰዎች፣ ወደ ሞቱ ኦልሬዲ ወዳረፉ ሰዎች ማለት ነው በአጸደ ነፍስ ቅዱሳን እንደሚያማልዱ መለመን አብርሃም ያማለደው ውስጥ የት አለ? አብርሃም ያማለደው አሳይ። አብርሃም እኮ ምን አለው? ቅድም እኮ አንብበኸዋል እኮ አንተ። አብርሃም ምን አለው? አብርሃም ያማለደው የት አለ? አብርሃም ምን ብሎ ነው ያማለደው? አማልደኝ ብሎ ጠየቀው። ቆይ ልነግርህ። እሺ አሁን ማን ጋ ነው አማልደኝ ብሎ የጠየቀው? ማስረጃውን አምጣ። ማን ጋ ነው አማልደኝ ያለው? እስቲ ወደ እግዚአብሔር አማልደኝ የሚል አምጣ። ወይ ጉድ! አሁን እኮ እየለመነው እኮ ነው። አብርሃምን እየለመነው ነው አይደል? ምን ብሎ መች? አሁን እኔ የጠየቅኩ ጥያቄ ሰምተሃል? በደንብ እኮ ስለማትሰማኝ ነው። ወይ ነርቨስ ከሆንክ ተረጋጋና ስማኝ። እኛ የጠየቅን ጥያቄ ይሄ ሰው ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር ጸልዮለት የተቀበለው ጸሎት መልስ ኦር ወደ አብርሃም ጸልዮ አብርሃም ወደ እግዚአብሔር የጸለየበትን አምጣ። አብርሃም ምንድን ነው ያለ? ሙሴና ነቢያት አሏቸው፣ እኔ ምንም ላደርግልህ አልችልም ነው። ብራዘር አለቀ። አብርሃም አማልዷል። አብርሃም አማልዷል። በቃ አሁን እኮ አብርሃም አማልዷል ወይ? ምጠይቅህን ጥያቄ እባክህ። አብርሃም ግን ማማለድ ግን እንደሚችል ግን ይናገራል ይህ ጥቅስ። ማማለድ እንደሚችል ይናገራል ይህ ጥቅስ። አይዞህ ወንድሜ። የቱ ጋር አማለደ ይላል? የቱ ጋር አማለደ? አብርሃም ምን እንዳለ ሰማ? ጥቅሱ ግን ማማለድ እንደሚችል ግን ይናገራል። ወደ እነሱ እንደምንጸልይ በአጸደ ነፍስ ወዳሉት እንደምንጸልይ ይናገራል። ላውራበት ወዳጄ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ ወይስ እኔን ይስሙ አለ? እኔን ይስሙ አለ። ምንድን ነው ያለው? እኔን ይስሙ ሲጀምር እኔን ይስሙ አለ ብያለሁ እንዴ? አብርሃም እንደዛ ያልተናገርኩትን ተናግራል አትበል። እያወራሁ አታውራ እባክህ፣ እያወራሁ አታውራ። አይ ጠየቀኝ መለስኩልህ። በፈጠረ ብራዘር ተረጋጋ እንጂ። አብርሃም ያልተናገርኩትን ተናግረዋል አትበለኛ። ለዛ እኮ ነው አሁን እኮ እያወራሁ እኮ ነው ደርበህ የምታወራው። ሚዩት አደርግሃለሁ ወይ? ስርዓት ስለሌለ ሚዩት አደርግሃለሁ። እንዲህ ይላል። አብርሃም ግን ሙሴና ነቢያት ስለሰማንህ ሚዩት አድርግና ቅዱስ ሲጨርስ ከዛ ሀሳብ ካለ ታወራለህ። ደርበህ እያንዳንዱ ቃል ላይ ከዚህ በኋላ ከተናገርክ እኔ ነኝ የማወርደው ላጅ። ኦኬ ቴንክ ዩ ዳኒ። እዚህ ጋር ስሙ እንግዲህ አብርሃም እንደሚል ስም አብርሃም ከእግዚአብሔር ጋር አማልዶታል። አብርሃም ምልጃን ይጠይቃል። አብርሃም ከእግዚአብሔር ጋር ያስታርቃል። በፍጹም ሰውየው አብርሃምን በገነት የሚል ሀሳብ የለም። ኦኬ ወደ አብርሃም እቅፍ አልዓዛር እንደሄደ ነው የሚያስታውቀው። አልዓዛርን አብርሃምን አሻቅበው አየ። በምን? በአካል። እኛ የጠየቅነው ጥያቄ ምንድን ነው? ሰው በህይወት ሆኖ ወደ ሞቱ ቅዱሳን ወደ ማርያም የጸለየ ወደነ አብርሃም ወደነ ጳውሎስ ጸልዮ ጸሎቱን ከእግዚአብሔር ጋርና አብርሃም ያስታርቁ ሰው አለ? የለም። አብርሃም እንዳለ ስሙ ምልጃ ሲጠይቅ አብርሃም እንዳለ ስሙ። አብርሃም ግን ሙሴና ነቢያት አሉላቸው፣ እነርሱን ይስሙ። አይታል። ምልጃ አልተቀበለም። ምልጃም ከእግዚአብሔር ጋር አላስታርቅም። እግዚአብሔር ጋር አስታርቆታል? ብራዘር ንገረኝ። ሶል
አቤት። እሺ መልጃ ባለጠጋው ሲጠይቅ ምንድን ነው ያለው? አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ ነው ያለው ወይስ እኔን ይስሙ ነው ያለው? ሙሴና ነቢያት አሏቸው እነሱን ይስሙ አላቸው አለው አብርሃምም ማለት ነው። ስለዚህ ሙሴና ነቢያት በህይወት ስላሉ በህይወት ያለ ሰው እንጂ የሞተ ሰው እንደማያማልድ አብርሃም ነገረው አልነገረው? አይ እንደዛ አይደለም። ፍቹ እንደዛ አይደለም። እሺ አብርሃም ታዲያ እኔ መጸለይ አልችልም ስለአንተ መጸለይ አልችልም ብሎታል? እኔ ለአንተ አንተን ማዳን አልችልም ጸልይ ማማለድ አልችልም ብሎታል? በሲኦል ያለ ሰው ጠየቁ ነው እስቲ ብራዘር እየሰማሁ በሲኦል ያለ ሰው እየሰማኸኝ እባክህ ወይ አንሶላ ቢሆን አፍ ውስጥ ያዘ የሚበላ ከሆነ ማለት ነው። በሲኦል ያለ ሰው በሲኦል ያለ ሰው እናንተ ናችሁ ስርዓት አለኝ ብለህ የምታወራው አንተ ነህ። አሁን በቃ ከሌላ ሰው ጋር አወራለሁ፣ ከሰለሞን ጋር አወራለሁ። ሰለሞን እሺ፣ ሰላም ናችሁ? እኔ ጥያቄ ምናምን አይደለም፣ አንድ ምስጋና ነው። ምስጋና ለኤርሚያስ፣ ሁለት ደግሞ ጥያቄ አለኝ። የት ቤተ እምነት ነው ወዳጅ? ከኦርቶዶክስ ነው። በቃ ምስጋናውን በውስጥ በኩል ለኤርሚያስ አድርሰው። ወደ ማርያም ጸልያለህ? በውስጥ በኩል አድርሰው ሳይሆን አይ ትግሉ በውስጥ አድርሰው፣ በውስጥ አድርሰው፣ በውስጥ አድርሰው። ቴንክ ዩ። ወደ ማርያም ጸልያለህ? አብርሃም ማነው ሙሴንና ነቢያትን ስሙ አለ። አብርሃም ነው ቀድሞ የመጣው ሙሴ ነው? አሁን አንተ እያስተማርከን ነው? ወንድሜ እባክህ ወንድሜ ተረጋጋ። እሺ አንድ ኦርቶዶክስ ላኩልን እስቲ እሺ ኦላን ሰላም ሰላም ነው። እንዴት ነህ? አለን እግዚአብሔር ይመስገን። ቅዱስ ቆይ ላሰማልህ ድምፅ በዛውም ልቀበለውና እሺ እሺ ኦላን ያ እንዴት ነህ? አለን እንዴት ነህ? አለን። ከየት ቤተ እምነት? ክርስቲያን ነኝ፣ ኦርቶዶክስ። እሺ ከኦርቶዶክስ። እሺ ወደ አሁን የምታማልድ ማርያም አለች በሰማይ? የምታማልድ ማርያም አለች ወይ በሰማይ? አለች። ተው እንጂ አልተውም። እሺ መጽሐፍ ቅዱሳዊ ማስረጃ እስኪ። ማርያም ታማልዳለች አታማልድም ዘመናት ተከራክራችሁበት እኮ ብራዘር። የምር ግን አይሰለቻችሁም? ማስረጃ እስኪ ብራዘር ዳኒ ቦይ የምር አይሰለቻችሁም? የለም ማለት ነው። አየህ አይ ተደጋጋሚ ነው። አሁን የሆነ ነገር ብለህ ተደጋጋሚ ነው የምትለውና ማስረጃ ከሌለ በቃ እታች ሆነ ስማ ብራዘር፣ እታች መልስ ሲኖር ትገባለህ። ሌላ ጊዜ ለምን ጌታን አሰብኩ የምታምነው እናንተ? አይዞህ ወዳጅ ተረት ነው ያለ እንጂ ማለት እመኑ ወገኖች። በቃ የምታማልድ ማርያም የለችም፣ መጽሐፍ ቅዱስ ውስጥ የለችም። በሰማይ የሆነች የምታማልድ ማርያም የለችም። የሚያማልድ ግን ኢየሱስ አለ። የሚያማልድ ማን አለ? ኢየሱስ አለ። በአብ ቀኝ ሆኖ የሚያማልድ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። በአብ ቀኝ ሆና ግን የምታማልድ ማርያም የለችም። ተረታችሁን እስክትወው ድረስ አንተውም ማለት ነው፣ አንተውም። እሺ የአማላጇ ማርያም ልጅ ምናምን ተቀበለው እስቲ ቅዱስ። እሺ ዳኒ ሰላም የአማላጅቷ ወጣ መሰለኝ። ኦርቶዶክሳውያን እስቲ ላኩልን እስቲ ልዩን። ቆይ ጽዮን ልዩ እንዴት ነሽ? ልዩ አቤት። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እሺ እንዴት ነው? እያመዛዘንሽ ነው? እያወቅሽ ነው? እያየሁ ነው በደምብ እየተማርኩ። አሁን ወደ ፍጡር መጸለይ አቁመሻል? ኧረ አላቆምኩም። ጸልያለሁ። ወደ ፍጡር ወደ ማርያም አሁን ጸልያለሽ? አሁን እንዴ ለምን አልጸልይም? እሺ ወደ ማርያም የጸለየ ሰው ከመጽሐፍ ቅዱስ ላይ ማስረጃ ይኖርሻል? ወይ የለኝም። እሱ እንኳን ገና እንትን እያልኩ ነው። እና ከመጽሐፍ ቅዱስ መጽሐፍ ቅዱስ እኔ ብዙ አንባቢ አይደለሁም፣ አልዋሽም። አሁን እንዲህ ብዬ ምልህ ነገር የለም፣ አላነብም።
ግን ያው መጽሐፍ ቅዱስ አሁን ለምሳሌ ምን ይላል መሰለች ልዩ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ወደ ማርያም የመጸለይሽን እምነት ያገኘሽው ከየት ነው? ከኦርቶዶክስ። ከመጽሐፍ ቅዱሱ አግኝተሻል? አይ እኔ እንደነገርኩ ያው መጽሐፍ ቅዱስ አንባቢ ያለው ማንበቢ አሁን ነው አሁን እችን ሰሞን ስለ እችን ወር ያው እያነበብኩ እያመዛዘንኩ ሁሉን ነገር እያረኩ ወደ ጌታ ብዙ ቀርብ ያለው ማለት እችላለሁ እንጂ አንብቤ አላውቅም። አይ ነው ልዩ እንደምትገቢ አውቃለሁ፣ እንደምትማሪ ምናምን አውቃለሁ። ለዛ ነው እና እስከ ዛሬ ባደረግናቸው ውይይቶች ለምሳሌ ወደ ፍጡር ወደ ማርያም የጸለየ ሰው መጽሐፍ ቅዱስ ላይ ከሌለ ለምሳሌ መጽሐፍ ቅዱስ ቅድም እንዳነሳውልሽ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። እምነት የሚቀዳው ከየት ነው አለ መጽሐፍ ቅዱስ? ከእግዚአብሔር ቃል። ቆይ ላውጣልሽ ማስረጃዋን ላሳይሽ፣ አንቺ ራስሽ እንድታመዛዝኝ። እንግዲህ እኛ የሆነ ቤተ እምነት ግቢ ውጭ አይደለም። እንግዲህ አንቺ ራስሽ ትልቅ ሰው ስለሆንሽ ታመዛዝኛለሽ ሁሉንም ነገር ማለት ነው። መጽሐፍ ቅዱስ ይኸውልሽ እንዴት ብሎ እንደሚናገር ላሳይሽ። ቪዲዮ ልክትና እስቲ እንግዲህ ይላል ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ ምን ይላል እዚህ ጋር? ባልሰሙት እንዴት ያምናሉ? ስለዚህ ሰው ባልሰማው ሊያምን አይችልም አይደለ? ከዛ ያለ ሰባኪስ እንዴት ይሰማሉ? ከዛ እዚህ ጋር ምን ይላል? እዚህ ታች እዚች ጋር እስቲ አንብቢልኝ። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። አይተሻል አይደለ? ስለዚህ እምነት የሚመነጨው ከምንድን ነው አለ? ከእግዚአብሔር ቃል። ወደ ማርያም የመጸለይን እምነት ከየት ነው ያገኘሽው አንቺ? አይዞሽ ልዩ ላደናግርሽ አይደለም። አደናገርከኝ እንጂ። አይ ቃሉ የሚለውን እኔ የጨመርኩት ነገር አለ? አይ አልጨመርክም። በእርግጥ እና ወደ ማርያም የጸለየ አንድ ሰው የለም መጽሐፍ ቅዱስ ላይ። አንድ መጽሐፍ ቅዱስ ላይ አንድ ወደ ፍጡር የጸለየ አንድ ወደ ገብርኤል የጸለየ አንድ ሰው የለም መጽሐፍ ቅዱስ። ይልቁንም እንደሚል ታውቂያለሽ? ቆላሲስ እኔ የምሰጥሽን ጥቅስ አንብቢውና ራስሽ ጠይቂያቸው። የትም ቄስም ካለ አባቶችም ካሉ ጠይቂያቸው። እሺ እንዲህ ይላል 17ን አንብቢ ውስጥ እችን አንብቢያት። የእግዚአብሔር አብን በእሱ ያመሰገነ በቃል ቢሆንም ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በቃልም ከዛስ በስራም የምታደርጉትን በጌታ አድርጉት። በጌታ በኢየሱስ ስም አድርጉት። በቃ የሚደረገው ነገሮች ሁሉ የሚደረጉት በማን ስም ነው? በጌታ። በማርያም ስም አይሆንም፣ በሚካኤል ስም አይሆንም። በማን ብቻ? በጌታ በኢየሱስ። መላእክት መልእክተኞች ናቸው። አዎ እንወዳቸዋለን፣ እናከብራቸዋለን። የተወደዱ የእግዚአብሔር መልእክተኞች ናቸው። እመቤታችንን እንወዳታለን፣ እናከብራታለን። የጌታችን እናት ናት። ወደ እርሷ ግን ጸልዩ ተብለናል? አልተባልንም። በፍጹም አልተባልንም። ጌታ ኢየሱስ ክርስቶስ እኛ በጌታ በኢየሱስ ክርስቶስ ወደ አብ እንድንጸልይ ነው መጽሐፍ ቅዱስ የሚናገር። ከዛ ኢቨን ኢፍ ለእሷ እንድንዘምር ራሱ አልተነገረን። እንዲህ ይላል፣ ይኸውልሽ የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለማን ዘምሩ ይላል? ለእግዚአብሔር። ለፍጡር ዘምሩ ይላል?
እሺ አሁን ለፍጡር መጸለይን ጨረሰን። ለማርያም ትዘምሪያለሽ? አዎ ዘምራለሁ። ለማርያም ወይም ለፍጡር ዘምሩ የሚል ማስረጃ አለሽ ከመጽሐፍ ቅዱስ ላይ? እኔ የለኝም፣ እንደነገርኩ ነው። ሲኖረኝ ወደፊት በደንብ እነግርሃለሁ። አዎ ልዩ የምትጠየቂው እኮ ብቻሽን ነው። በእግዚአብሔር ፊት የምትጠየቂው ብቻሽን ነው። ለዛ ነው በእግዚአብሔር ፊት ስትጠየቂ ማንም እንኳን አንቺ አሁን ሆነስትሊ ነገርሽ መጽሐፍ ቅዱስ እኔ ብዙ እያነበብ አይደለሁም ብለሽ ተናግረሻል። ኦኬ ብዙ ተናግረሻል። እና የትኛውም የቤተ ክርስቲያን እንኳን ሊቃውንት የሚባሉት አባቶች የሚባሉት በዛ ቤት ውስጥ ማለት ነው ኦኬ ወደ ማርያም ጸልዩ የሚል አንድ ማስረጃ አያመጡም። ወደ ቅዱሳን ጸልዩ የሚል አንድ ማስረጃ አያመጡም። ለማርያም ዘምሮ የሚል አንድ ማስረጃ አያመጡም። ለማንም ማስረጃ ቢባል የሚያቀርቡት ምንም ማስረጃ የለም። ስለዚህ መጽሐፍ ቅዱስ በእግዚአብሔር ፊት ማንም ሄዶ አይ እንዲህ እኮ ልትል አስባ ነው እንዲህ ልትል ፈልጋ ነው ብሎ ማንም በእግዚአብሔር ፊት ሄዶ ስለ አንቺ ማንም አይከራከርም፣ አይጠይቅም። በእግዚአብሔር ፊት ስለ አንቺ የሚቀርብ ቄስ የለም፣ የሚቀርብ ፓስተር የለም፣ የሚቀርብ ሼክ የለም። በእግዚአብሔር ፊት የምትቀርቢው አንቺና አንቺ ብቻ ነሽ። ስለዚህ the only thing you have to do is በቃ reading the Bible። አሁን በኋላ በውስጥ መስመር ገብቶ ሊያጨናንቁሽ ይችላሉ። አንቺ ወደዚህ ነይ ወደዛ ነይ ምናምን ሊሉሽ ይችላሉ። መጽሐፍ ቅዱሷን አስቀምጠሽ ይኸው መጽሐፍ ቅዱስ ላይ የለም ወደ ማርያም ጸልዩ የሚል ወደ ቅዱሳን ዘምሮ የሚል አንድ መጽሐፍ ቅዱስ ላይ የለም። ከየት አምጥታችሁ ነው እንደዚህ የምትሉት? እስቲ በመጽሐፍ ቅዱስ ላይ ቆማችሁ አስረዱኝ ብለሽ ጥያቄ ነው ማቅረብ ያለብሽ። ምክንያቱም መጽሐፍ ቅዱስ ላይ ሳትቆሚ ካመንሽው ነገሩ ምን ይሆናል? ወይ በቤተሰብ ዝም ብለን የወረስነው ነገር ወይ በሌላ ቦታ የወረስነው ነገር እንጂ ምን አይደለም፣ እኛ ራሳችን አምነን ያመጣነው ነገር አይደለም ማለት ነው። ኦኬ አይደለም ማለት ነው። አሁን አንቺ የዘላለም ሕይወት እንዳለሽ ይሰማሻል ልዩ? አዎ። እንዴት ነው ያገኘሽው የዘላለም ሕይወትን? በመጸለይ። በጸሎት እኮ የዘላለም ሕይወት አይገኝም ልዩ። በምንድን ይታገኛል? ያው ቅድም ያነሳሁልሽ ላይ ሰሞኑን እኔ ጋር እየተማርሽ አልነበር እንዴ? እንዴት እንደዚህ ነገሮች አይገርምም? አይ መች የዛለት እኮ በደንብ እንደዚህ አላስተማርክም። ዛሬ ነው በደንብ። አይ ላይቭ ላይ እኮ አስተምራለሁ እኮ። ላይቭ ላይ አንድ ቀን ነው የገባሁት የነበረው እኮ። አንድ ቀን ብቻ ነው የገባሽው? ለዛ ነው ተከታታይ ትምህርት ስለነበረ ነው። ለዛ ነው ያልነበርኩም እኔ። እሺ ይኸውልሽ ሰው እንዴት እንደሚድን ይኸውልሽ እንዴት እንደሚናገር ስም። ነገር ግን ምን ይላል? ሮሜ ምዕራፍ 10 ከቁጥር 8 ጀምሮ ነው። ይኸውልሽ ነገር ግን ምን ይላል? በአፍም በልብም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና። እስቲ ይችን አንብቢያት ራስሽ እንዲገባሽ ነው ማስነበብ። ኢየሱስ ጌታ እንደሆነ በአፍ ብትመሰክርም እግዚአብሔር ከሞት እንዳስነሳ በልብህ ብታምንም ነው የሚለው። ብታምን ትድናለህ እና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮም ይድናል። ከዛስ መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። ስለዚህ ሰው እንዴት ይድናል አለ? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ከዛ ምን ያደርጋል? ይድናል። አሁን እንዴት መሰለሽ ምትድኘው? መጽሐፍ ቅዱስ እኛ በራሳችን ስራ፣ በራሳችን ጽድቅ፣ በራሳችን መልካምነት በራሳችን ጽድቅና በራሳችን ማንነት መዳን ስላልቻልን እግዚአብሔር አምላክ ምን አደረገ? በልጁ በክርስቶስ ኢየሱስ በማመን እንድንድን መጽሐፍ ቅዱስ ያስቀምጣል። እንዴት ብለን? ኢየሱስ ክርስቶስ ጌታ እንደሆነ በአፍሽ ብትመሰክር፣ ያ ማለት ኢየሱስ የኔ ጌታ ነው፣ የህይወቴ ባለቤት ነው፣ ከእርሱ ውጭ ሌላ መዳኛ የለም፣ ከእርሱ ውጭ ሌላ የመዳን መንገድ የለም፣ እርሱ ብቻ ነው ጌታዬ፣ አዳኜ እርሱ ነው፣ ፈዋሼ እርሱ ነው፣ ከእሱ ውጭ ህይወትም ተስፋም የለኝም፣ እርሱ ነው የሚያድነኝ ስትይ፣ ከዛስ ደግሞ እግዚአብሔርም ከሙታን እንዳስነሳው በልብሽ ብታምኝ፣ በአፍሽ መስክረሽ በልብሽ ብታምኝ፣ ምን ብለሽ ብታምኝ? ክርስቶስ ኢየሱስን እኔን ስለማጽደቅ እግዚአብሔር ከሙታን አስነስቶታል። ጌታ ኢየሱስ ለእኔ ሞቶ ነው ለእኔ የተነሳው፣ እኔን ስለማጽደቅ፣ እኔን ስለማዳን ህይወቱን አሳልፎ ለእኔ ሰጥቶኛል ብለሽ ስታምኝ ነው የምትጸድቂውና የምትድኘው። እንደው ምንም ሳልሰራ? አዎ ምንም ሳትሰሪ። እንዴት? ይኸውና ላሳይሽ እንዴት እንደምትድኝ።
ሁለተኛ ቆሮንቶስ 5:21 እችን አንብቢያት። እሺ ልዩ ይሄ እንዳለ ሙሉን ጥቅስ ልክልሻለሁ። እሺ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአትን ያላወቅነው እርሱ ስለኛ ኃጢአት አደረገው ነው የሚለው። አትታይም እቺ እንትን ስላላለች ነው አደረገው ይላል። በእንግሊዝኛውም ላሳይሽ። For he has made him to be sin for us who knew no sin, that we might be made the righteousness of God in him. አይተሻል? መጽሐፍ ቅዱስ ሲናገር ምን ይላል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቅነው እርሱን ስለኛ ኃጢአት አደረገው። ኢየሱስ አንቺ ጻድቅ እንድትሆኝ ኢየሱስ ምን ሆነ? ኃጢአት ሆነ። የሰማሽ ነው? አዎ እየሰማሁ ነው። አንቺ ኃጢአተኛ ስለሆንሽ አንቺን ለማጽደቅ አንቺ ጻድቅ እንድትሆኝ ኢየሱስ ምን ሆነ? ኃጢአት ሆነ። እኛስ ደግሞ በእርሱ ጻድቅነት የእርሱን ጽድቅ ለእኛ ሰጠንና የእኛን ኃጢአት እርሱ ተቀበለ። አየሽ፣ የእኛን ኃጢአት ተቀበለና የራሱን ጽድቅ ሰጠን። ከዛ ምን ሆነን? እኛ ጻድቅ ሆነን። እንዴት ሆኖ? ምንም ሳትሰሩ? አይ እኛ ባንሰራም ስለኛ ጌታ ኢየሱስ ክርስቶስ ሰርቷል። እኛ ባንለፋም ጌታ ኢየሱስ ክርስቶስ ስለኛ ለፍቶ ዋጋ ከፍሏል። ምን አድርጎ? እኛን ለማጽደቅ። ምን አድርጎ? እኛን ለማዳን ጌታ ኢየሱስ ክርስቶስ ዋጋ ከፍሎ እኛን ለማዳን ምን አድርጓል? አድኖናል፣ አጽድቆናል። እንዴት አድርጎ ነው ያጸደቀን? እንዴት አድርጎ ነው ያዳነን? እኛ እርሱ ስለ እኛ እንደሞተ በልባችን ስናምን፣ እርሱ ስለ እኛ ሞቶ እንደተነሳ በልባችን አምነን ኢየሱስ ክርስቶስ ጌታ ነው፣ መዳን በሌላ በማንም የለም ብለን ስናምን እርሱ ጽድቅ ሆኖ ይቆጠርልናል። እየደወሉብሽ ነው። ቅዱስዬ ጸጋ ይብዛልህ። ቅዱሳን ሰላም ጸጋ ይብዛላችሁ። ምናልባት ከታች የተጻፈ ነው። ታፕታፕ ኮፒ ሊንክ አድርጉ። አንዳንድ ቦታ ብለርድ ነው አይታይም እያሉ ስለሆነ ታፕታፕ አድርጉ። ቅዱሳን ሼር አድርጉ። ጸጋ ይብዛልህ። ሩክዬ ከመጣች ቀጥሉ። ደውለው ሊያስፈራሯት ነው። አሁን ልዩ ይሰማሻል? ልዩ እሺ፣ ሌላ ኦርቶዶክሳዊ ካላችሁ ላኩልኝ።